ያው ቀን በነጋታው ገና ፀሐይ ሳትወጣ አንድ ሰው መጥቶ ይሄ የሌሎቹን ማቃለል የኛው አማኝ ሰው ነው እንደዛ ብሎ ያለህ አማኝ ሰው ነው አይደል? እንደዛ ነው አማኝ ሰው ነው ጠዋት መጥቶ ያለኝ በነጋታው ይሄ ሰው ሰዎችን እያስቆጣ የወንጌል መንገድና አይዘጋ ምናምን ሲል ምን እንደሚያሾፉ ያው ቀደም የተናገርካቸው በጣም ወሳኝ ፖይንቶች አሉ። ግን እናያቸው እስቲ ክላሪቲ ፈልጌ እኮ አንድ ጮማታ እንደዛ በታችኋለሁ እኮ አልተቻለም። እንደዚህ ሊሰራ ነች በእውነት ከሉተራኖች ጋር መደጋገፍ ነው። በቃ ደገፍ ነው ማድረግ ያለ። ምክንያቱም የመንፈስ ቅዱስ ሪቫይቫል የለም። እኛ እዛ ሄደን በወር የጌታ እራትን ተካፍለን እንዴት 3 ሳምንት እዛ እናምልክ? ምን ለማለት መሰለህ ዳኒ ባለው ሀሳብ ነው ወንድሜ። እንትና አሁን ቤተ እምነቱን አንስተህ ምንም ነገር እንድትናገር እዚህ ፕላትፎርም ላይ አይፈልግም። ለምን የማይናገሩ ታዲያ? ኤርሚ ቅድም የተናገርኩትን ነገር ልብ በል። ጻድቁ አብዶ የወንጌላውያን አማኞችን በተመለከተ በየጊዜው መጥተው እንደማይናገሩ ሁሉ የመካነ ኢየሱስ ቤተክርስቲያን የሲኖዶስ ሰዎች መጥተው ሊናገሩ አይችሉም። ነው የሲኖዶስ ሰዎች አሳን አገልጋዮቹ ለምን የማይናገሩት? ሊወክሉ ነገርኩ ቅድም። ይሄን ልጅ ታውቁታላችሁ? ታያችኋል? ሙሌ አበበች የሚለው የመካነ ኢየሱስ ነው። ገስት ላይ ከሚናገሩ ሰዎች መካከል ነው። በጣም ባለጌ የሆነ ሰው ነው። የሚሳደበው ስድብ የሆነ ሌላ ኮሜንት እናተራምሳለን ገና ፑሽ እናተራምሳለን ገና ያው አሁን እኮ ለነሱ አሁን እነዚህ ሉትራውያንና መካነ ኢየሱስ ነበረው የሚሉ እዚህ አሁን የሚንጫጩቱ ለኛ ትልቅ የቤት ስራ ሰጥተው እነሱ በቃ በትምህርት አንደኛ በአገልግሎት የትኛውንም ጠረጴዛ ቅዱስ ነው ብሎ የሚለኝ ሰው ካለ የእግዚአብሔር ልጅ ኢየሱስ ምስክሬ ነው እገለብጠዋለሁ ብያለሁ። በእውቀትም ይሁን በአካልም ባገኝ ቫሊድ አይደለም እኮ አሉ። አየህ ተጸይፈውት ማለት ነው። እኔ እኮ ይሰቀጥጠኛል ሁሉ እንደዛ ሲባል ያው አሉ የሉትራውያንና መካነ ኢየሱስ አገልጋዮች ማለት ነው። በጣም ብዙ ደግሞ እግዚአብሔር የባረካችሁ እንዳንተ አይነትና ሌሎችም ወንጌላውያን አገልጋዮች አሉ። እንዴት ነው ኢንቫሊድ አይደለም ተብሎ የሚባለው? አማኑኤል ቤተክርስቲያን ሄደ፣ መሰረት ክርስቶስ ቤተክርስቲያን ሄደ፣ ቃልዮት ቤተክርስቲያን ሄደ፣ ሙሉ ወንጌል ቤተክርስቲያን ሄደ፣ ጌታን ልታመልክ ሄደ ወይ ልትሰብክ ሄደ፣ ተጋብዘ ሄደ። እዛ የጌታን እራት የእግዚአብሔር ሕዝብ ሲካፈል ደሙን ለእኛ አፍስሶ አዳነን እያልን ስንዘምር፣ በእንባ እየታጠብን ስንዘምር፣ ህብስቱና ወይኑ ሲዞር ከመካነ ኢየሱስ ነህ ተብሎ አይጠይቅም። የእናንተ ቤተክርስቲያን ግን ከሌላ ቤተክርስቲያን ከሆነ ትጠይቃለች። ይሄ በደንብ እኔ በደንብ በጥናት በደንብ እየሄድኩበት ነው። አባላትን እዛ የመጣን ህዝብ ከየት ቤተክርስቲያን ነህ ተብሎ መጠይቁ የጌታን እራት ለመውሰድ ከየት ቤተክርስቲያን ይባላል? ወንድሞች እናቶች አይባልም። ይሄ እኮ ነውር ነው፣ ነውር ነው በጣም። እና ግን እንዳታስቡት ሌሎች አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ላይ ሄዳችሁ የጌታን እራት ስጋ ደሙ የተባለውን ወይ ቅዱስ ቁርባን የተባለውን እወስዳለሁ ብላችሁ እንዳታስቡ። ለምን አይሰጧችሁም? ለምን ደግሞ አይሰጧችሁ? አባላት አይደላችሁም። አንድ እንደ ዳናችሁም አይቆጥሯችሁም። ይሄው ነው እውነቱ። እንደ ዳናችሁን እንደ ዳንም ስለማይቆጥሩ ነው። እና እንደዚህ ይደረጋል በእግዚአብሔር ሕዝብ ፊት ማለት ነው። በእግዚአብሔር ሕዝብ መካከል እንደዚህ ይደረጋል ወንድሞች እናቶች። እና ያው የምናውቀው ነው። አንዳንዴ ምንድነው አለባብ ሰው ቢያርሱ በአረም ይመለሱ የሚባል ነገር አለ። እና እንደዛ መሆን የለበትም። ያው የምታውቀው ነው እንግዲህ እርሜ ከዛ አንጻር ሳይሆን አንድ ነገር ላሳይ ብዬ ነው። በቀጥታ መጽሐፉ ላይ ያለ አሁን እዚህ ላይ ስላለኝ ነው ትንሽ እና እንዴት ይወሰድ የሚለው ላይ ብቻ ላትኩር፣ ሌላው ይቀር። በእምነት አመንቲዳን ሁበናዳን ተኩማ ከኛ ይገጩዳን ፍረቹ ቀብና ይላል። በእምነት በማስተዋል ይህ የሚሰጠው ምንድነው በሚለው ዕውቀት፣ ከዛ ደግሞ አንድነትን ወይም የአማኝን ህብረት በሚጠብቅ መንገድ ይልና ለዚህ ደግሞ እንደ እንትን የሚያነሳው እንደ ጥቅስ የሚያስቀምጠው አለ። አንደኛ ቆሮንቶስ 11 ከ27 እስከ 30 ላይ ያለ ቃል በግልጽ ከዚህ ጋር የተያዘ ነው። ምንድነው የሚወስደው ብሎ ሰውየው ካወቀ ይከልከል የሚል ግን ምንም አይነት የክልከላ መንገድ አላየሁም። አገልጋዮቹ ሰዎችን ሊከለክሉ ይችላሉ፣ ነገሮች ሊደረጉ ይችላሉ። ግን በእጄ በያዝኳቸው ብቻ ሳይሆን እስካሁን ባየኋቸው የሉተራን ኮንኮርዶችም ሆኖ የማስተማሪያ መጽሐፎች ከኛ ጋር መውሰድ ሌሎች የተከለከለ ነው የሚለው እኛው ጋር ያሉ እንኳን
ሳያውቁ እንዲወስዱ አይደረግም። ማወቅ አለባቸው። ያን ነገር ደግሞ ማወቅ ብቻ አይደለም ሊያምኑበት ይገባል። እኛው ጋር የኛ ቸርች ስናስተምራቸው ካወቁ በኋላ እንደዚህ ተብሎ እንዲጻፍ አይጠብቅ መጽሐፉ ላይ። ለምሳሌ ከኛ ከመካነ ኢየሱስ ቤተክርስቲያን ውጭ ያሉ ከሌሎች አብያተ ክርስቲያናት የሚመጡ ስማቸው ተዘርዝሮ ለምሳሌ ከመሰረ ክርስቶስ ከቃለ ሕይወት የሚመጡቱ አይወሰዱ ተብሎ እንዲጻፍና እንደዛ እንዳጠብቅ እንደዛ አይጻፍም። ከምስራቅ ስለመጣው ብዙ ቸርች ውስጥ እኮ እንትን አይደለም። አየህ ግን አንድ ነገር ብቻ እውነቱን የማውቀው አንድ እንዳትረሳ የምፈልገው የትን ቸርች ከሄድኩኝ እኔ የምወስድበት እውቀት አለኝ፣ እኔ የምወስድበት ማስተዋል አለኝ፣ እኔ የምወስድበት እምነት አለኝ። መውሰድ ሌሎቹ የማይወስዱት አሁን እንዳንተ አይነት አገልጋዮች ለምንድነው ሌሎቹ የማይወስዱት? ወንጌላዊ ለምንድነው የማይወስዱበት ምክንያት? የካውንስሉ ስብሰባ ላይ ሲቆይታቸዋል። የኛ መሪዎች ሁሉ የአብያተ ክርስቲያን በሙሉ ካውንስል ስብሰባ ምናምን አንዳንዴ እንደዚህ ድሮ አብያተ ክርስቲያን ስብሰባ ሲኖር የጌታ እራት ይወስዳሉ። የመጨረሻ ቀን ላይ አንድ ሁለት ካውንስሎች ላይ ተሳተፊ አይቼ ያሉ ፓስተሩና ቄሱ አብረው ሲወስዱ። ኦኬ ፓስተሩና ቄሱ አብረው ከወሰዱ ለምንድነው ታዲያ አሁን አንዳንድ አገልጋዮች አንወስድም ኢንቫሊድ አይደለም ብለው የሚሉት? ወንድምነት ምናልባት እኔ ካየኸው እዚህ ቲክቶክ ላይ ያለው ጥምረት በተለይ የወንጌልን ጥላሸት ለመቀባት የሚደረግ ሩጫ እንደሆነ ያስታውቃል። ቲሙ ራሱ ካየኸው በክርስትና ሕይወታቸው ብዙ የጠነከሩ ወይ ደግሞ ጌታን የሚገልጡ አይነት ሰዎች አይደሉም በአብዛኛው ማለት ነው። እና ለወንጌል እውነት የሚቆሙ ስለ ጌታ ብለው ራሳቸውን ለማሳየት የሚወጡ ሰዎች አይደሉም ሆነስትሊ ማለት ነው። እና ምናልባት በእነሱ ቤተ ክርስቲያኒቷ የመካነ ኢየሱስም የሉትራን ቸርች በአጠቃላይ ሪፕሬዘንት ማድረግ የሚያስቸግር ይመስለኛል። ምክንያቱም ቤተክርስቲያኒቷን አያውቋትም ብዬ አስባለሁ። ኦኬ ቤተክርስቲያኒቷን አያውቋትም። በአእምሯቸው ውስጥ የሳሏትን ቤተክርስቲያኑ ለእኛ ማሳየት እየሞከሩ ያሉት እና አይ ቲንክ በዚህ ጉዳይ ላይ በደንብ የቤተክርስቲያን አገልጋዮቿን ይህንን ስንል አሁን ለምሳሌ ልክ እንደ ወንጌላዊ ሌሎች የቤተክርስቲያን ሪል የቤተክርስቲያኒቷን አገልጋዮች መስማት እድል ብንሰጥ ምናምን ጥሩ ይመስለኛል። ለምሳሌ አሁን አንድ ወንድም ባለፈው ቄስ ብለው አቅርበውት ነበረ። ኦፍኮርስ አውቀዋለሁ ያንን ቄስ ከዛ በፊት ግን ያ ቄስ የሉትራን ቸርች አሁን ከረንትሊ አገልጋይ ተመልሶ ከሆነ አላውቅም፣ ግን የራሱን ቸርች ከፍቶ ምናምን ሲያገለግል የነበረ ሰው ነው። ኦኬ which is ስትፈልግ የራስን ቸርች ከፍታ አገልግላ አልሳካ ሲል ተመልሰ ደግሞ የሉተር ቸርች አገልጋይ ነኝ እያልክ የምትሄድበት አውድ ያለ አይመስለኝም። ኦኬ በትክክል ማለት ነው። ሶ ክሊር በሆነ መልኩ ጄኒውን የሆኑ ቤተክርስቲያኒቷን በትክክል የሚያውቁ ሰዎች፣ የቤተክርስቲያን ጠረኗን በደንብ የሚረዱ ሰዎች ከነሱ ብንሰማ የተሻለ ነው ብዬ አስባለሁ። ምናልባት ጀነራላይዝ አድርገን ቀድመን ያለውን ነገር እንዳንዘጋ፣ ምክንያቱም ከላይ ያሉ ሰዎች ሞሮሮፍ በደንብ ሪፕሬዘንት ስለሚያደርጓት ማለት ነው። ለምሳሌ እንግዲህ በአብያተ ክርስቲያናት ህብረት መካከል በጣም በከፍታ ላይ ያሉ ሰዎች የሚያደርጉት ልምምድ የኛ አክሴፕት የምናደርገው ጉዳይ ነው። ምክንያቱም ቤተክርስቲያኒቷን ከኛ በላይ አንደርስታንድ ያደርጓታል፣ ያውቋታል፣ መመሪያዋንም ጭምር ምናምን ማለት ነው። እና እዚህ ቲክቶክ ላይ ያለውን አየር ብዙ ትረስት ማድረግ ያለብን አይመስለኝም። በትክክል ደግሞ ማመንም አለብን ብዬ አላምንም። ምክንያቱም ጥምረቱ ከየት ነው የመነጨው አይደል? አይመስልም? ወንድምነት ምንድን ነው እንዲህ አያያዛቸው ምንድን ነው? ከኦርቶዶክስ ከካቶሊክ ከኦኒጂሰስ ጋር ነው ጥምረት ያደረጉት። አየሁ ወንድምነት ማለት አንድ ጤነኛ በክርስቶስ ኢየሱስ አምኜ ድኛለው የሚል ሰው የወንጌል አማኝ ነኝ ከሚል ሰው አጌንስት ቆሞ በትክክል የወንጌልን እውነት ሊቃወም በሚችል ደረጃ ኦፖዝ ማድረግ አይችልም። አንለስ አዘርዋይስ
በጀርባ ያለ እኛ ያልተረዳናቸው አጀንዳዎች ከሌሉ በስተቀር ማለት ነው። ኦራይት። ምክንያቱም አሁን ሉትራኖች ብቻ ሆነው ማለት ይሄ እኮ እምነታችን ነው ብለው ዲፌንድ ለማድረግ ቢሞክሩ በጣም አንደርስታንድ አደርጋለሁ። ባይዘው እኔ መካነ ኢየሱስ ቸርች ነው ያደግኩት። ከልጅነት ጀምሮ መካነ ኢየሱስ ሰንዴይ ስኩል ኳየር ምናምን ነበርን። ማለት የነበረውን ከአብያተ ክርስቲያናት የነበረውን ጥምረት ሁሉ አንደርስታንድ አደርጋለሁ። በልሳን ላይ የነበረው አገልግሎት፣ በመንፈስ ቅዱስ ጸጋ ስጦታዎች ምናምን በደንብ ነው የምናውቀው። ማለት የቤተ ክርስቲያኒቷን ጠረን በደንብ ማለት ነው። እና አሁን ከጴንጤው ወይ ደግሞ የወንጌል አማኝ ነኝ ከሚለው ወንድምህ ይልቅ ኦኬ ኦርቶዶክሱ ወይ ደግሞ ካቶሊኩ ወይ ደግሞ ኦንሊ ጂሰሱ ከቀረበክ የሆነ መንፈስን ያስተሳሰረህ ማለት ነው። ግልጽ እኮ ነው ማለት ግልጽ ነው። እኔ ከራኩና ሌላው እንደቀረበ ከተሰማ በቃ ስለዚህ አንድ ያደረጋችሁ መንፈስ አለ ማለት ነው። ይሄ ማለት ቤተክርስቲያኒቷን አያሳይም። ለምን መሬት ላይ ያለችው በኢንስቲትዩሽን ደረጃ ላይ የተቀመጠችው ቤተክርስቲያን የምትሰራው በአብያተ ክርስቲያናት ህብረት ካሉ አገልጋዮች ጋር ፕላን የሚያወጡት ወንጌልን ምድሪቷ ላይ የሚሰሩት አብረው ወንድምና እህት ብለው የሚያያዙት መሬት ላይ ካለችው ከወንጌል አማኞች ወንድምና እህቶቻቸው ጋር ነው። ኦራይት። ይሄው አባቶቻችን የምንላቸው አገልጋዮች በዚህ ደረጃ ላይ በቤተ ክርስቲያን ውስጥ እየሰሩ ከሆነ እነኚህ ቲክቶክ ላይ መጥተው አጌንስት ከአብያተ ክርስቲያናት ህብረት የሚቆሙ ከሆነ ቴሪዝ ዋን አጀንዳ ማለት ነው። ኦኬ። ለምን እዚህም የተማርነው ነገር እዚህ ሶሻል ሚዲያ ላይ የሚመጣ ሰው ሁሉ ራሱን ግልጽ አድርጎ አይደለም የሚመጣው። የተረዳነው ነገር ይሄ ነው። ከጀርባው አጀንዳ ይዞ መጥቶ ሌላ አጀንዳ ይዞ መጥቶ እኛ ጋር የሆነ ቤተ እምነትን ሪፕሬዘንት አደርጋለሁ ብሎ ነው የሚያወራው። ስንፈትሸው እኮ ነው አይደል ወንድምነት የምናውቀው። ብዙ ጊዜ ስንፍቀው ነው የሚታወቀው። እና እኔ ትንሽ ጊዜ ብንሰጣቸው ሲፋቁ በእርግጠኝነት ሉትራውያን እንዳልሆኑ በብዙ ማስረጃ እንረዳለን ብዬ አስባለሁ። በብዙ ማስረጃ ማለት ነው። ማለት በብዙ ማስረጃ እንረዳለን። ኦኬ፣ በብዙ ማስረጃ እንረዳለን። የሉትራን ቄስ ነኝ ብሎ የሚያወራው ሰው የራሱ ቸርች የነበረው ሰው ነው። ኦኬ፣ የራሱ ቸርች የነበረው አገልጋይ ነው። በፊት ሉትራን ሆኖ አውቀዋለሁ ኦፍኮርስ፣ ግን በመሀል ላይ የራሱን ቸርች ወጥቶ ከፍቶ ነበር። ኦኬ፣ አሁን ላይ በማን ሪፕሬዘንት እንደሚደረግ ግን አላቅም። ገባ መጥቶ እንደ ሉትራን ቄስ አክት ቢያደርግ ይህን ሰው ትረስት ላደርገው አልችልም። ስለመመለሱ አለመመለሱ ምንም ማውቀው ነገር የለም። ኦኬ፣ እኔ ሪፕሬዘንት የማደርገው አሁን አቴንድ የማደርግበትን የቤተ ክርስቲያን አቋም ነው ሪፕሬዘንት የማደርገው። እና ትንሽ ጊዜ ብንሰጣቸው ቢፋቁ የመጡበትን አጀንዳ በትክክል እናውቋለን። ለምሳሌ አንድ የሚያሳፍር ቪዲዮ እንስማ ምናልባት በደንብ መረዳት ከቻልን ማለት ነው። ሶሪ እሺ ወንድምነት እንዴት እንደሚሳለቁ እንድታዩት ያክል ማለት ነው። ማለት በምንም በየትኛውም ታሪክ በየትኛውም ተአምር አንድ የወንጌል አማኝ ነኝ የሚል ሰው በዚህ ደረጃ ላይ በክርስትና ላይ ሊሳለቅ አይችልም። አንለስ አዘርዋይስ ሌላ አጀንዳ ከሌለው በስተቀር ማለት እንዴት እንደሚሳለቁ እንያቸው። እነኚህ ሰዎች ትክክል በእውነት ስለ እግዚአብሔር መንግስት ብለው የሚያገለግሉ የሉትራን ይሁኑ ሌሎች አገልጋዮች ናቸው ወይ ብለን ካየነው አይ ዶንት ቲንክ ጋይስ፣ ጊዜ ነው የሚፈታቸው። እሺ አንዴ ብሉቱዝን ዲስኮኔክት አድርጋት። እሺ ካልሆነ ወይ ለእኔ ላክልኝ፣ እኔ እከፍትልሃለሁ ንብነት ካልቻልክ። እሺ አንዴ አልዞር ብሎኝ ነው። አሁን ዞረ መሰለኝ። እሺ እንግዲህ በደንብ በማስተዋል እንስማው ምን እንዴት እንደሚያወሩ ማለት ነው። እና አሁን ስለ አልታር አንዳንድ ርዕሶች ተነስቶ በዛ ላይ ክላሪቲ ይፈልገን ነበር ከሉትራኖችም አልታርን በተመለከተ ጉዳይ ትምህርቶችን ፈልገን ነበር ጊዜ ካለ
እኔ ክርስትና እኔ ያለ እኔ በቃ አልታር ከሌለ ቤተክርስቲያን አትሆንም። በተአምር ክርስቲያን አይደለም። እሱና አንዲቹ አልታር ከሌለማ አዳራሽ ነው የሚሆን ያለችው እሱ ነው እንዴ? እንደዛ እያለ እኔ እኮ ምናልባት ወንጌላዊ በደንብ እንድትረዳው ያክል አንዱ ኦርቶዶክሳዊ ነው፣ ሉትራን ነኝ የምትል ናት። እሱ የት እንደሆነ አይታወቅም ሆነስትሊ ማለት ነው። እና በነፈሰበት የሚነፍስ ምናምን አይነት ሰው ነው። ስትቆጣው አይ በቃ ሁለተኛ በዚህ ጉዳይ ያልገባም አይነት የሚል ወዳጅ ነው። የት እንደሆነ በትክክል አያውቁም ራሱ ማለት ነው። እና ግን በደንብ እንድትረዳው ነው። አልተር ብለው የሚያወሩት ያው እንግዲህ ጠረጴዛውን ነው። ጠረጴዛው ከሌለ ቤተክርስቲያን የለችም ብሎ ነው የሚያወራው እሱ። አልታር ብሎ ሊትራሊ የሚያወራው ስለ ጠረጴዛው ነው የሚያወራው። ከዚህ በፊት የነበሩ ዲቤቶችንም ማየት በቂ ነው። ኦኬ፣ አልታር ብሎ የሚለው መሰዊያውን ነው የሚያወራው። እሱ የለም ማለት ቤተክርስቲያን የለችም ብሎ የሚያምን ሰው ነው። which is ኦርቶዶክሳዊ ሊትራሊ ኦርቶዶክሳዊ ነው። ከዛ ቀጥለው ምን እንደሚያሾፉ ያው ቅድም የተናገርካቸው በጣም ወሳኝ ፖይንቶች አሉ። ግን እናያቸው እስቲ። ክላሪቲ ፈልጌ እኮ አንድ ጮማታ እንደዛ ብላችኋል በይኮ ነው አልተቻሉም። እንደዚህ ሊሰራ ነች በእውነት ከሉተራኖች ጋር መደጋገፍ ነው። በቃ አሁን መደገፍ ነው ማድረግ ያለብን። ሉተራኖች ለመሄድ አያስፈልግም። ወይ እኔ እኮ መለስኩልህ። ያው አዳራሽ ነው አልኩኝ እኮ ያው ከሌለ አስገቡ። ስስዬ ምንድን ነው ምን ችግር አለው ብታስገቡ? አልታር ነው የሚያስገቡት። የሚገባ ነገር እዛ አልታር ብሎ ይዞ ቢሄድ የሆነ በጀግና ምንድን እናንተ አካባቢ የሚታየው በዛ ባመጣው አልታር ብለህ ባመጣው ወገብን አስሮ የሚመልሱ ሙሉ ወንጌል አድርገን እኮ ኬት ነው የሚገባ? አንቺ አልገባኝም። ኬት ተዋሷ ከመካነ ኢየሱስ የምር አንቺ እንደዛ ብላችሁ ነው የምታምኑት? አልታር ከሌለ ቤተክርስቲያን አይባልም ብላችሁ ነው የምታምኑት? የምር እንዴ? አሁን ሳግና ተዋቶ አንደኛ አሁን ነው አምሴረስ ሲሶቅ ልንገርህ ማለት ይሄ አሁን ይሄ ቤተክርስቲያን ለመምሰል መሰዊያ እኔ ትናንት ያወራ የነበረው ገና ስገባ ራሱ ቸርች ይመስላል ገና በቃ ይሄ የካቶሊክ አይነት አሰራር ነው። ቸርቹ ደስ ይላል። ገና ስገባ ደግሞ በቃ መሰዊያ አለ እና በጣም ደስ ይላል። ይሄ ወንበሩ ምናምን ነገር እያልኩ ነበር ሰው ላይ ነበረው እና ሌላ አሁን እስካሁን ሲል የነበረው አዳራሽ ነው። በቃ አዳራሽ እንደ ማንኛውም እንትን አዳራሽ ነው። ቸርች መሆኑ የሚታወቀው ያው መድረኩ ላይ እንትኑ አንዳንዱ ቸርች መስቀል አለው፣ አንዳንዱ ደግሞ የሆነ ገባ እና እንትናቱም አሉ ስዕላቱም አሉ። የሆነ የጌታችን ስዕላት የድንግል ማርያም ስዕል አሉ እዛ ገባ። ስለዚህ የቸርች መምሰል አለበት። ግን ዋናው ግን ስዕላት ሳይሆን መሰዊያው ግድ ነው። በቃ ቸርች ለመሆን ቤተክርስቲያን ለመሆን መሰዊያው መኖር አለበት። የጌታ ስጋና ደግሞ የሚቀርብበት መሰዊያው ግድ ነው። ካልሆነ ግን አዳራሽ ነው ሲሱ ያ እንግዲህ እኔ አሁን በዚህች እህት መካነ ኢየሱስ ወይ ደግሞ በዚህ ወንድም መካነ ኢየሱስ ትለካለች ብዬ አላምንም። ኦኬ እነኚህ መካነ ኢየሱስን ሪፕሬዘንት አያደርጉም። አሁን መተው ማለት ቲክቶክ ያው ቀላል ነው አይደለ? ካሜራ መክፈት ነው። ጥሩ ካሜራ ካለ በቃ ችግር የለም። ያለህን ነገር ሁሉ ማውራት ትችላለህ። የገባህን የመሰለህን ነገር። እኔ ግን ጥያቄ አለኝ ወንድምነት እዚህ ላይ የምትለው ነገር ይገባኛል። እች ልጅ ዝም ብላ ከየትም አምጥታ አይደለም የምታወራው። ይህንኑ እሷ የምትለውን ነገር እየተናገሩ ያሉ ሰዎች አሉ። አንዳንዱን ፐብሊክ አያወጡትም እንጂ በውስጥ እየተተመተሙ የጌታን እራት አብረን ከኛ ጋር መካፈል እስከማንችል ድረስ ምንድነው የሆነ በአንድ በተዘዋዋሪ መንገድ ስልጠና የሚሆን ትምህርቶች ወይ ደግሞ እንደዚህ አይነት ነገሮችን እየሰጡ ነው። የቱ ጋር በማን ፊት ምን ይናገራሉ ብሎ የሚለው በጣም ጥንቃቄ በተሞላው መልክ ነው የሚናገሩት። ለምሳሌ የመካነ ኢየሱስ አባላት እንደሆኑ ካወቁ እኔ ካለኝ መረጃ አሁን አንዳንዱ ፐብሊክ አላረኩትም እንዳልከው
አሁን ይሄ የአብያተ ክርስቲያናቱ ሀሳብ ነው ወይ ሁሉ በዚህ ይስማማሉ ወይ አይስማሙም ወይ ብሎ የሚለው ለጊዜ ልተወው እና ግን ይሄ ንግግር ዝም ብሎ ተራ ንግግር አይደለም። እቺ ልጅ ሰምታ ነው ነግረዋት ነው። ወንድምነት እረዳለሁ እኮ እኔ በደንብ ነው አጋበርን ማድረገው። ግን ኦኬ፣ ግን ግድ የለም ይሄንን ሀሳብ ቤተክርስቲያኒቷን ከሚመሩ ሰዎች እንስማ። አንደርስተኛ ያረከኝ ወንድምነት። ምክንያቱም ካሉ ያኔ ዊል ዲስከሲት። አሁን ግን ቤተክርስቲያኒቷን በእነኚህ ሰዎች ሪፕሬዘንት ተደርጎ መስማት ተገቢ ነው ብዬ አላምንም ወንድምነት። ለምን መሰል? ቤተክርስቲያኒቷን እነኚህ ሰዎች ሊወክሉ የሚችሉ ሰዎች አይደሉም። ከቤተክርስቲያኒቷን ውክልና የላቸው። ኦኬ ማለት እንደ አገልጋይ ወጥተው ቤተክርስቲያኒቷ በእነኛ አገልጋዮች ልትወከልና ልትያዝ የምትችል አይመስለኝም። እነኚህ ሰዎች አሁን ማለት አንድ የሉተር የመካነ ኢየሱስ አገልጋይ በየትኛውም ታሪክ ማለት ነው ከኦርቶዶክስ ጋር ቁጭ ብሎ የወንጌል አማኝ ወንድሙን ሊያማ አይችልም። ማለት ይሄ እኮ ማለት የምናውቀው እኮ ነው ወንድምነት፣ ያደግንበት አይደል? ሄደህ እኮ አገልግለሃል፣ ተምረሃል እኮ መካነ ኢየሱስ ውስጥ ዊኖስ እኮ ማለት አገልጋዮቿ የመካነ ኢየሱስ አገልጋዮች በታሪክ ቁጭ ብለው አረ ለኦርቶዶክስ ወንጌል መስበክ አይገባም ሊል እኮ የሚችል አገልጋይ የለውም። ለምንድን ነው የሌለው? መካነ ኢየሱስ እኮ የወንጌል ስርጭት ግሩፕ እኮ አለው። ወጥቶ እኮ የሚሰብከው ኦርቶዶክስን ነው። መሬት ላይ ያለችው ኦርቶዶክስ እኮ እቺ ናት። እና አሁን ስልክ ስለያዘ ወጥቶ ስላወራ ሁሉ ቴዎሎጂ ይማር ምን የሚባል ያንን የጠጣውን ነገር መጥቶ እዚህ ሪፍሌክት ስላደረገ ቤተክርስቲያኒቷን ሪፕሬዘንት ማድረግ አይ ቲንክ አጀንዳቸውን ማራመድ ነው ብዬ ነው የማምነው ወንድምነት። ለምን መሰለ? የእነሱ አጀንዳ ግልጽ ነው። አንድ በሆነችው ማለት ልብ በልብ በተያያዘ ደግሞ በምንሰራው በወንጌል ስራ ላይ ጣልቃ በመግባት የወንጌል እንቅፋት መሆን ነው። ለምን ጀርባቸው ቢመረመር እና ቢፈተሽ በእርግጠኝነት ትንሽ ጊዜ እንስጣቸው። we will see them ጀርባቸው ላይ ያለው ተሸክሞት የመጡትን ኮተት እናየዋለን። ጊዜ ነው የሚፈልገው። ኦኬ ምክንያቱም የእስካኛ የምናምነውና የምንቀበለው አንተም በደንብ ረጅም ዘመን በአገልግሎት ነበርክ ወንድምነት ታውቀዋለህ። የመካነ ኢየሱስ አገልጋዮች ያላቸውን ልብ ትረዳለህ አይደለ? በመሪ ደረጃ እኮ አብያተ ክርስቲያናት አንድ በማድረግ እኮ ለረጅም ዘመን ሲመሩ የነበሩት እኮ የቤተክርስቲያን የመካነ ኢየሱስ እኮ መሪዎች ናቸው። በወንጌላውያን ህብረት ውስጥ ትላልቅ ስራዎች የተሰሩት እኮ በመካነ ኢየሱስ እኮ መሪዎች መካከል ማለት ለቤተ ክርስቲያን አሁን ላለችው ለኢትዮጵያ ወንጌላውያን ህብረት መመስረት አስተዋጽኦ ያደረገው ማን ነው? መስራቾቹ ማን ናቸው? እራሳቸው የወንጌል አማኞች አገልጋይ የምንላቸው መካነ ኢየሱስ አገልጋዮች አይደሉ እንዴ? እና ግድ የለም ሌትስ ሲ ዜም። ምክንያቱም በእነኚህ ሰዎች መሬት ላይ ያለችው መካነ ኢየሱስ በፍጹም ልትነካና ልትወከል አትችልም። ሪፕሬዘንት አያደርጓትም። ሌላ አጀንዳ ይዘው የመጡ ሰዎች ናቸው። ኦኬ ማለት በቃ ግልጽ ነው አጀንዳው። በቃ የሚያራምዱት አጀንዳ መሬት ላይ ያለችውን መካነ ኢየሱስ ሪፕሬዘንት የሚያደርግ አይደለም። እና አሁን የሚያወሩትን ነገር ኢግኖር እናደርገው እና ጤነኛ የሆኑ ቤተክርስቲያኒቷን ሪፕሬዘንት የሚያደርጉ አገልጋዮች ካሉ እድል ሰተናቸው እነሱ መጥተው ያውሩ፣ ሀሳባቸውን እንስማ። በአቋም ደረጃ አብያተ ክርስቲያናት መካነ ኢየሱስ አቋሜ ይሄ ነው፣ ከዛሬ ጀምሮ እንደዚህ አታደርጉም ብላ ስታወራ ያን ጊዜ የሚመስሉትን ሀሳቦች ቤተክርስቲያኒቷ ስላወራች ብለን ያን ጊዜ እናውራ። አሁንቱ በጣም እርሊ ይመስለኛል ጀነራላይዝ አድርጎ ማውራት ማለት ነው። ምክንያቱም እነኚህ ሰዎች መካነ ኢየሱስን የሚወክሉበት አቅም የላቸውም። የሚያወሩትን ወሬ እየተቀበልን ሉትራን ነኝ ስላለ አምነነው የሉትራን አቋም ይሄ ነው ማለት አንችልም። ቤተክርስቲያኒቷ እስካላለች ድረስ በአቋም ደረጃ ማለት ነው። እና ሀሳባቸውን መሳት ያለብን አይመስለኝም። በዚሁ 5 ቀን ውስጥ የሰማን ነገር ብቻ ነው አብዛኛው ነገር።
ለምሳሌ የዛሬ 5 ቀን ልጆችን ሰብስቦ ሄዶ ያስጠመቀ ሰው ከዚህ በፊት መካነ ኢየሱስ ነበረ ብለህ ታምናለህ አንተ? ልጆች ትልልቆችን ይዞ ሄዶ በዛው ስዕል አይቶ በዛ መሰዊያ አይቶ የመጣ ሰው መካነ ኢየሱስ ነበረ ብለህ ታምናለህ? መሰዊያ ከ5 ቀን ወዲህ ያየህ አይደለም። ቅድም እናንተ አንስታችኋል። አንድ ጥሩ ነገሩ ምንድን ነው? ከጀርባ ምን አለ? እሱ ጊዜ ይግለጥ። ጊዜ ብቻ አይደለም፣ እኛም እንገልጣለን፣ ማየታችን አይቀርም። ከእያንዳንዳችን ጀርባ ምን አለ? የእውነት የእግዚአብሔር መንግስት ቅናት ከሆነ ተረባርበን እናቆም። እስቲ አንድ ነገር ልንገራችሁ። እኛ አሁን ተከፋፍለን አይደለም፣ ተሰብስበን አንድ ሆነን እንኳን እየመጣብን ያለን ትልቅ መከራ መቋቋም የምንችል ይመስላችኋል? በእኛ ሀገር እኮ ቁጥሩ የሌላቸው የሐሰት ትምህርቶች ከዚህ በፊት የነበሩ ሃይማኖቶች ራሳቸውን ለማጠናከር ስሉ የሚጋፉን። እስቲ አሁን እኔ መካነ ኢየሱስ ነው ብሎ ይተወኛል? ቅድም ያወራ ወንድም እኔ እሱ ጋር ብሄድ አልዳንክም ምናምን ይለኛል እኮ። እኔ ለምንድን ነው እሱ ድኗል ብዬ የማልመሰክርለት? ቴንክ ዩ ዳኒ። እየቀጥል በዚህ 5 ቀን ውስጥ ሉተራንን የሰማ ሰው የሉተራን ቤተክርስቲያንን የሰማ ሰው ቤተክርስቲያኒቷ ወክሎ ያወራል ብዬ አላምንም። ለዛ ነው። ቴንክ ዩ። ቀጥል። እሺ ያ እና ምናልባት ወንድምነት ሀሳብ ካለ ቀጥል። ይሄ ነው እኔ በቃ ቆም ብለን እንየው በደንብ ለቤተክርስቲያኒቷ አገልጋዮች የኒውንሊ ቤተክርስቲያኒቷ ሪፕሬዘንት የሚያደርጉ ሰዎች መጥተው ያወሩ ይናገሩ። እንደሱ አይነት አሁን ልክ እንደ ወንጌላዊ በደንብ ቤተክርስቲያኒቷን ጠንቅቀው የሚያውቁ ስርዓቷን ወጓን የሚረዱ ሰዎች እድል እንስጣቸው ካስፈለገ ማለት ነው፣ እዚህ ጉዳይ ላይ መቆየት ካለብን። ከዛ ውጭ ግን ሌሎቹ ቲክቶክ ላይ ያሉ ምናምን ኦርቶዶክስ እንትኗ ቤተክርስቲያኒቷን ሪፕሬዘንት እናደርጋለን ለማለት የሚሞክሩ ሰዎች አጀንዳቸው ስላልታወቀ ከነሱ ጋር የሚሰጡን አጀንዳ ብዙ ጠቃሚ አይደለም። ምክንያቱም በትክክል እነኚህ ሰዎች እንኳን ሉትራንን ቀርቶ አንድ የወንጌል አማኝን ሪፕሬዘንት የሚያደርጉ ሰዎች አይደሉም። ማለት ካየናቸው አንድ የወንጌል አማኝን ሪፕሬዘንት ሊያደርግ የሚችል አቋም የላቸው። እዚህ ቲክቶክ ላይ ወጥተው የሚያገለግሉ አገልጋይ ነን የሚሉ ሰዎች አሰምርበታለሁ። በዚህ አጀንዳ ውስጥ የተጠለፉ ሰዎች በአብዛኛው የወንጌል አማኝን ራሱ ሪፕሬዘንት የሚያደርጉ ሰዎች አይደሉም። በአንድም በተዘዋዋሪ ማለት ነው። ይኸው የምታወራትን እህት አይ ዶንት ቲንክ ሲሳይን አይ ዶንት ቲንክ አጀንዳቸው ምን እንደሆነ ለየትኛው ወንጌል እንደሚቆሙ ራሱ አላውቅም። ማለት አሁን ወንጌል ሰራን የሚሉበትን ራሱ ምዕራፍ ማቅ አይመስለኝም። ኦኬ፣ ለእነሱ ወንጌል መስራት ማለት ከኦርቶዶክስ ጋር ተጣምሮ የወንጌል አማኞችን አታክ ማድረግ ከሆነ አጀንዳቸው ግልጽ ነው ማለት ነው። እና በእነሱ አካሄድ መሄድ አለብን ብዬ አላምንም። ትክክል ገና መጥራት ያለበት ጉዳይ አለ። በጣም ሪፕሬዘንት ለማድረግ ቤተክርስቲያኒቷን በጣም ሩቅ ናቸው። አያቋትም። ምናልባት ከተለያየ ቤተ እምነት ተቀይረው ሄደው ምናምን ሊሆን ይችላል። ግን መሬት ላይ ያለችው ቤተክርስቲያን በትክክል አቋሟን እስክናቅ ድረስ ያው የተሰነጣጠቁ ቃላቶቻችንን እየወሰዱ ወንድምነት ለሌላ ነገር ግብአት ነው የሚያውሉት። ኦኬ፣ እና ሌትስ ፖዝ እዚህ ጋር እና የራሷን ድምፅ ብንሰማ ጥሩ ይመስለኛል። አይመስልም ወንድምነት? እሺ፣ ናይስ ነው። ኤርሚ ሰላም ልበል። ኤርሚ ሰላም ብዬ ልውረድ። ብዙ ቁጭ አልኩኝ። እኔ በነገራችን ላይ መካነ ኢየሱስ ነበርኩኝ ኢትዮጵያ ውስጥ ሎንግ ታይም ጎ። ከዛ ኬንያ ሄጄ ጥምቀትን ወስጄ በነ ፈርስት አሴምብል ቸርች እነ ዶክተር ቤቴ ጋር ተጠምቄ ከእንደገና ወደ ጴንጤኮስታል የመጣው ነኝ። እዚህ ጋር የተነሳው ዳንዬ በጣም ጥሩ ሀሳብ ነው የሰጠው። ኤርሚዬም ብሏል፣ ቅድም ተናግሮታል። የቤተ ክርስቲያን አባቶች መጠው እነዚህን ሰው ካላስቆሙ የወንጌል እንቅፋት ነው እየሆኑ ያሉት። በመጀመሪያ እኮ ዝም ተብለዋል አይደል? ከኦርቶዶክሶች ጋር ይቀላል። አሁን እየመጣ ደግሞ ቤተ ክርስቲያንን በተመለከተ እምልህ አሁን ለወንጌል እንቅፋት እየሆኑ ነው። ስላሉ አይደለም፣ ስላሉ ምንም ነገር የሚለወጥ ነገር የለም። ግን እናንተ እየሰራችሁ ያላችሁትን ወንጌል ሰው እንዳይሰማ ምን እያደረጉ ነው? እያከበዱት ነው። ዳንያውን ያልከው ሀሳብ በጣም ጥሩ ነው። ግን የቤተ ክርስቲያን አሁን እንደ ወንድማችን ማለት ነው፣ ወንድማችን እንደተናገረው አይነት ልብ ያላቸው ሰዎች አሉ። ሌሎችም አገልጋዮች ኤክስፔክት መጠው
የራሳቸው አቋም ምን እንደሆነ መናገር አለባቸው። ለምን መሰለህ እንደዚህ ያልኩት? ቶሎ ቶሎ ብዬ ተናግሬ አቆማለሁ። ኬንያ እንደነበርኩኝ በስደት ማለት ነው፣ ሉተራያኖች የሚያዘጋጁት የጌታ እራትን በወር አንዴ ነው። ከዛ እዛ ሄደን ነበረ የምንወስደው ማለት ነው። እኛ ግን ሌላ ቦታ መውሰድ አንችልም። ይህ ትምህርታቸው ነው። ምንም የሚደበቅ ነገር አይደለም። ሉተራያኖች እስቲል አሁንም ማለት ነው። ምክንያቱም ያስተማሩን የደህንነት ትምህርት ስላለ እኔ ተቸገርኩኝ ማለት በየሳምንቱ ፈርስት አሴምብል እሄዳለሁ። የመንፈስ ቅዱስን የጸጋ ስጦታ ዋናው እሱ ላይ ነው መናገር የምፈልገው። ቤተክርስቲያንን ቤተክርስቲያን የሚያሰኛት በዚህ ዘመን ጠረጴዛው አይደለም፣ ወይም ደግሞ የሆነ እነዚህ ቅርሳ ቅርሶቹ አይደሉም፣ ወይ ስዕሎቹ አይደሉም። የመንፈስ ቅዱስን የጸጋ ስጦታዎች ሪጀክት ከሚያደርጉ ቤተ እምነቶች አንዱ ሶሪ ቱ ሴዛ። ምክንያቱም የመንፈስ ቅዱስ ሪቫይቫል የለም። እኛ እዛ ሄደን በወር የጌታ እራትን ተካፍለን እንዴት 3 ሳምንት እዛ እናምልክ? በቃ ፈርስት አሴምብል ደግሞ ስንዴት እንቸገራለን። ሶሪ ብራዘር፣ ቆይ አንዴ ግድ የለም ሆልድ እናድርገውና አንትኑ ነው መውጣቴ ነው። ዳንዬ ምን ለማለት መሰለህ፣ ዳኒ ባለው ሀሳብ ነው ወንድሜ። እንትና ማነህ አሁን ቤተ እምነቱን አንስተህ ምንም ነገር እንድትናገር እዚህ ፕላትፎርም ላይ አይፈቀድም በጭራሽ። ትክክልም አይደለም። ያንተን ኤክስፒሪየንስ ያንተን እንትን አንስተህ ማይደበቅ ነው የሚደበቅ ነው እነሱ እንደዚህ ነው እንደዛ ነው የሚለው ነገር እዚህ ፕላትፎርም ላይ ቦታው አይደለም፣ በጭራሽ ቦታው አይደለም። ኦኬ፣ አመሰግናለሁ ፓስተር። እኔ ያልኩት የነበረው አዳምጠኝ ብራዘር አዳምጠኝ። እዚህ ፕላትፎርም ላይ ኤርሚያስ አበበ የሚያዘውን ያህል እኔ ያዝበታለሁኝ እንድታውቀው የምፈልገው ነገር። ስለዚህ አዳምጠኝ፣ ይሄ ኢሹ እዚህ ቦታው አይደለም፣ ቦታው አይደለም። እያረኩ አይደለም፣ እኔም ይቀጥል ማለት አይደለም። በቃ አሁን አታውረው። ጣልቃ ገብቶ ያስቆመ አስተያየት ይስጡበት ነው ያለው እንጂ እንደዛ ማለታችን አይደለም። እሺ፣ ጌታ ብርክ ያርጋችሁ፣ ተባረኩ፣ መልካም ጊዜ። እሺ ዳንያ እንዴ ቆየኝ። ኤርሚ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። እንዴት ከርማችኋል? ጌታ ይመስገን ፓስተር። እንኳን ደህና ቆየኝ። ስትነጋገሩ ሰምቼ ነው የመጣሁት። እየሰማ ነው ግን እየተባለ ያለውን ሶሻል ሚዲያ ላይ ፓስተር። ቆየኝ ኤርሚዬ፣ ሶሻል ሚዲያንና ቤተክርስቲያንን መለየት ያስፈልጋል። መሬት ላይ ያለችው ሉትራን ቤተክርስቲያን፣ መሬት ላይ ያለችው መካነ ኢየሱስና እዚህ ሶሻል ሚዲያ ላይ የምናያቸው ሰዎች ቶታሊ የተለያዩ ናቸው። ይሄ መታወቅ አለበት። እነዚህ ሰዎች መሬት ላይ ያለችውን መካነ ኢየሱስን፣ መሬት ላይ ያለችውን ሉትራንን ሊወክሉ አይችሉም። ለምን ካልከኝ መሬት ላይ ያለችው የኢትዮጵያ መካነ ኢየሱስ ቤተክርስቲያንን የሚመሩ የተከበሩ አባቶች አሉ። በአብያተ ክርስቲያናት የሚታወቁ አገር ውስጥ ባለው የሃይማኖት ኮሚሽን በሚባለው ተሳትፎ የሚያደርጉ የቤተ ክርስቲያኒቱ አስተምህሮ ነው፣ የቤተ ክርስቲያኒቱ አቋም ነው የሚባለው። እነዚህ ሰዎች በፐብሊክ መጥተው ሲናገሩ እንጂ ከጉግል ከምናምን አንብቦ መጥቶ ምናምን እዚህ ስለደሰኮረ ሉትራን ነኝ ብሎ ስለደሰኮረ ሉትራንን አይወክልም፣ መካነ ኢየሱስን አይወክልም። በጣም የማረጋግጥልህ ነገር አንድ የመካነ ኢየሱስ ወንጌላዊ መጥቶ እዚህ መካነ ኢየሱስን ወክሎ ሊናገር አይችልም። ማንዴቱ የለውም። መካነ ኢየሱስ ማለት በጣም ግዙፍ የሆነች ቤተክርስቲያን ናት። አንድ ሁለተኛ፣ ስትራክቸራሊ ሲኖዶስ አላት። ከዛ በኋላ በየአካባቢው ያለ አደረጃጀት አላት። በእያንዳንዱ አደረጃጀት ውስጥ ኃላፊዎች አሉ። ለሚናገሩት ነገር ኃላፊነት የሚወስዱ፣ ለሚሉት ነገር ኃላፊነት የሚወስዱ። በጣም ቀላል ምሳሌ ልንገርህ። አንተ እዚህ ሶሻል ሚዲያ ላይ ሉትራዊ ነኝ ከሚል ከአንድ ሰው ጋር ተጋጨ። ደውለህ ስትጠይቃቸው ፖዚሽኑ ላይ ያሉ ሰውዬ አላውቀውም ነው ያሉ፣ ገና አጣራለሁ ነው ያሉ። ከኒው ማጅን የት አጥቢያ ይኑር፣ ኃላፊነቱ ምን ይሁን አያውቁም እኚህ ሰውዬ። ይሄ ሰውዬ ሉተርን ወክያለሁ ብሎ እዚህ ሊያወራ ይችላል ሶሻል ሚዲያ ስለሆነ። እኛ ግን ሉተርን ይወክላል ብለን ሪኮግናይዝ አናደርገው።
ማነው የሉትራን ቤተክርስቲያንን ይወክላል ብለን ሪኮግናይዝ አናደርገው። የሆነ ሰውዬ መካነ ኢየሱስ ወንጌላዊ ነኝ ብሎ ሊያወራ ይችላል፣ መብቱ ነው፣ ሶሻል ሚዲያ ስለሆነ። እኛ ግን እንደ መካነ ኢየሱስ እሱን ሪኮግናይዝ አናረገው። የማናረገው ለምንድን ነው? ስለምናቅ፣ ቤተ እምነቲቱን የሚወክሉ ሰዎችን ስለምናቅ እነዛ ሰዎች ምንም ባልተናገሩበት እንዴ። አሁን ዘንድሮ ቲክታክ ሲመጣ እኮ አይደለም የኢትዮጵያ ቤተክርስቲያን ታሪክ የጀመረው እንዴ። መሬት መርገጥ በጣም ያስፈልጋል። የኢትዮጵያን ቤተክርስቲያን የማያውቁ የስደት እንጀራ ልባቸውን ያሳወረ ሰዎች ተነስተው ስለ ቤተክርስቲያን ትንታኔ ሊሰጡ ይሞክራሉ። አም ሶሪ ቱ ሴይ ዲስ። በጣም ኢሞሽናል ሆኜ ነው የምናገረው፣ ምክንያቱም ቤተክርስቲያንን በዚህ ልክ መንካት አይቻልም። የሉትራንን ቤተክርስቲያን፣ የመካነ ኢየሱስን ቤተክርስቲያን፣ ሌሎችንም የወንጌል አማኞች በዚህ ልክ መንካት አይቻልም። ስንት ሰው መከራ አይቶ ነው ይሄ ወንጌል እዚህ የደረሰው። ዛሬ ማንም ቲክታክ ላይ መጥቶ ሸቅሎ የሚበላበት ወንጌል የፈለገውን አውርቶ ኮፒሊንክ አርጎ ሼር አርጎ ስጦታ ስጡ ብሎ ምናምን ገንዘብ የሚበላበት ወንጌል እዚህ ቤተ እምነት ውስጥ ያሉ የመካነ ኢየሱስ ቤተክርስቲያንን ማን ያውቃታል? እዚህ ቲክታክ ላይ ያለ ስንት አባቶች ስንት መከራ አይተዋል። ዛሬ አፍ የሚከፈትበትን ነገር እዚህ ለማድረስ ነፍሳቸውን የሰጡ አባቶች አሉ። እስር ቤት በስብሰው የቀሩ አባቶች አሉ። አታናግሩን ፕሊዝ። እንዴ ድነን ገና ድህነት ምን እንደሆነ በቅጡ ሳናቅ ተነስቶ መካነ ኢየሱስ ነኝ ሉትራን ያሉ መጮህ፣ የሆነ መጽሐፍ ቅዱስ ትምህርት ቤት ገብተህ የሆነ ነገር ተምረህ ስለወጣ የሆነ ጉግል ላይ አንብበህ ስለመጣ ምናምን አይደለም ብራዘር፣ እንደሱ አይደለችም ቤተክርስቲያን። ስለዚህ ለነዚህ ሰዎች እዚህ ቤት ውስጥ ቦታ አይሰጣቸው። this is የነሱ ፐርፐዝ ይሄ ነው። አንተ ወንጌል አቁመህ ስለ እነሱ እንድታወራ ነው የሚፈልጉት። ይሄ ለነሱ ትልቅ ሽፋን ነው። ለነዚህ ሰዎች መልስ መስጠት አግባብ አይደለም። ለምን ካላችሁኝ እኛ እንደ መካነ ኢየሱስም እንደ ሉትራንም ሪኮግናይዝ አናቃቸውም። ቲክታክ ላይ ያሉ ወሽካቾች ናቸው። በቃ እንዴ ቲክታክ ላይ ያሉ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንወክላታለን ብሎ የመጡትን ሰዎች እኮ ትልልቆቹ ሰዎች እኮ አናቃቸውም፣ ወሽካቾች ናቸው ያላቸው። ልክ ደሴም እንትን ናቸው። እነዚህም ሰዎች እንጀራቸው ነው፣ ይቀጥሉ። ሽቀላቸው ነው፣ ይቀጥሉ። ልታስቆማቸው አትችልም፣ ሶሻል ሚዲያ ስለሆነ። እዚህ ቤት ግን እውቅና ሊሰጣቸው አይገባም። እነዚህ መካነ ኢየሱስን የማይወክሉም ሉትራንን የማይወክሉም፣ እኛ አናቃቸውም በዚህ አግባብ። ስለዚህ በጣም የተከበሩ በጣም የምንወዳቸው ብዙ ስለ ወንጌል ብዙ ነገርን ህይወትን ተካፍለን አብረን ያሳለፍናቸው አገልጋዮች ያሉባት የተከበረች ቤተ እምነት ናት። ለማንም አካውንታቢሊቲ የሌለው ቲክታክ ላይ መጥቶ እንደፈለገው የሚናገር ሰው ሁሉ ወክላታለሁ የሚላት ቤተክርስቲያን አይደለችም መካነ ኢየሱስ። እውነቱን ንገረኝ ካላችሁ እኔ በመካነ ኢየሱስ ቤተክርስቲያን ተምሬያለሁ፣ አውቃለሁኝ። እዛ የእምነት ማጽኛ የሚባለውን ትምህርታቸውን ተምሬያለሁ። ጉለሌ ቤተ መካነ ኢየሱስ የመንፈስ ቅዱስ ስራ አያምኑ ምናምን ይባላል። እኔ በመንፈስ ቅዱስ ህይወቴ የተጠመቀው ቄስ በላይነህ ነው እጅ ጭኖብኝ እኔ መንፈስ ቅዱስ የተሞላሁት። ምንድነው የምታወሩት? ዝም ብሎ ይሄ ከየንትኑ የመጣ ነገር ዝም ብላችሁ አታውሩ ፕሊዝ። ምን ልትሏቸው ነው? እነ መኮንን ነገራን ምን ልትሏቸው ነው? እነ ቄስ በሊናን ምን ልትሏቸው ነው? እነ ጉግሳን አታቋቸውም፣ በስም እንኳን አታቋቸውም። ምን ልትሏቸው ነው? እነዚህ ሰዎች እኮ ያገለገሉት መካነ ኢየሱስ ውስጥ ነው። እነዚህ ሰዎች እኮ መካነ ኢየሱስ ቁጭ ብለው ነው ያገለገሉት። መካነ ኢየሱስ ተቀብላቸው ነው ያገለገሉት። እና አትቀበልም የጸጋ ስጦታ ምናምን ብሎ ማለት ይሄ በጣም ትክክል ያልሆነ ነገር ነው። በጣም ትክክል ያልሆነ ነገር ነው። ቤተ ክርስቲያኒቱን ስለማታውቁ ምን ልትሏቸው ነው? እነ ተስፋዬ ዲነግዲ ምን ልትሏቸው ነው? የድሮቹን ሰዎች እንዲህ አሁን እዚህ ከየንትኑ የመጡ የቲክታክ ሰዎች ናቸው እንዴ መካነ ኢየሱስን የሚያውቋት? እኛ እናውቃታለን ቤተክርስቲያኒቱን። ስለዚህ ይሄንን እዚህ ሶሻል ሚዲያ ላይ ይዘው የሚለፍፉ ሰዎች እንጀራቸው ነው፣ ይቀጥሉ። ምን ልትሏቸው ነው? እነተሰማ ባድራሽን ምን ልትሏቸው ነው እንዴ? ስንት ሰው ጠርተን እንዘልቃለን እኛ?
መንፈስ ቅዱስ በህይወታቸው በኢትዮጵያ ምድር ላይ ትልልቅ ስራ የሰራባቸው አባቶች የበቀሉባት ቤተክርስቲያን ናት። እዚህ ማንም በቃ በምዕራባውያን ዓለም ቁጭ ብሎ ስልክ እጁ ላይ ስላለ እንደፈለገው ኔትወርክ ስላለው ስትረሱንና ዲፕሬሽኑን ለማስወጣት እዚህ በስራ በምናምን ያለበትን ጫና ለማውጣት መጥቶ ቲክታክ ላይ የሚጮህን ሰው እየሰማችሁ መካነ ኢየሱስ ሉትራውያን አትበሉ። እዚህ ቤት ኤርሚ ፕሊዝ ወደ ወንጌሉ ተመለሱ። በቃ ወንጌሉ ላይ አተኩሩ። እነዚህን ሰዎች በዚህ ልክ እዚህ ቤት ውስጥ ኢሹ ማድረግ ተገቢ አይደለም። ቤተክርስቲያኒቱ ታስቁማቸው አታስቁማቸው ስራ አለባቸው። የኔና ያንተን ያህል ትኩረት ሰጥተው እነዚህን ሰዎች አይከታተሉ። በመላ ኢትዮጵያ ትልቅ ኃላፊነት ያለባቸው አባቶች ናቸው። አባቶች እዛ ያሉት ከመንግስት ጋር ስራ ይሰራሉ፣ ቤተክርስቲያኒቱን ያስተዳድራሉ። ትልልቅ ጉዳይ አለባቸው። አንድ ተራ ቲክታከር ወጥቶ ሉተር ነኝ ምናምን ነኝ ስላለ ገና ለሱ መልስ ለመስጠት ይንጠራሩ ይምጡ ተብሎም ሊገደዱ አይገባም። ሪስፔክት ልናረጋቸው ይገባል። ኃላፊነት አለባቸው፣ ስራ አለባቸው። መጠየቅ ባለብን ጊዜ አንተ ራስ ደውለህ ጠይቀሃል። አላቀውም ምን የት እንዳለ ገና አጣራኑ ነው እኮ ያሉ። እንዲህ አይነት ሰው ተናገረ ተብሎ ወይም በእንዲህ አይነት ሰው ዙሪያ የተሰበሰቡ ሰዎች ተናገሩ ተብሎ ቤተክርስቲያኒቱን ኢሹ ማድረግ እዚህ ቤት አግባብ አይደለም። የምናውቀው አንድ ነገር ነው። በክርስቶስ ኢየሱስ አዳኝነት የሚያምኑ የዳኑ ወንድሞቻችን ናቸው። የምናውቀው ይህን ነው። በዚህ አግባብ ወንጌልን መቀጠል ነው። እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ለወንጌል እንቅፋት ሆነዋል። ከጌታ ጋር ዲል ያደርጋሉ። ወንጌል ያለ ተግዳሮት ተሰርቶ አያውቅም። በወንጌል ላይ መዋሸት ዘንድሮ አልተጀመረም። ከጥንት ጀምሮ ያሉ ሰርፕራይዝ አቱ መጽሐፍ ቅዱሳችሁን ይሁ እነ ጳውሎስ ወንጌል ላይ እየተዋሸ ነው እውነታቸውን ብቻ ይዘው ያገለገሉት። እውነታችሁ ላይ ትኩረት ፕሊዝ። እነዚህን ሰዎች ኢግኖር አድርጉ፣ ወደዛ አውጡና ጣሉ። ይሄን ያህል ከበሬጅ ሊሰጣቸው በጭራሽ አይገባም። ይሄን ነው የሚፈልጉት እነሱ። ይሄንን አሁን ያወራሁኝ ዳኒ ሲያወራ ይሄንን ቀነጣጥበው ፖስተው እንጀራ ይበላሉ። እንዴት ነው ማታውቋቸው? እኔ ከዚህ በኋላ እዚህ ቤት ውስጥ ኤርሚ ይሄ ነገር በፍጹም መነሳት የለበትም። ፕሊዝ ወደ ወንጌሉ ተመለሱና በእግዚአብሔር ቃል ላይ አውሩ። ወንጌሉን መስማት ላለባቸው ሰዎች ወንጌሉን አሰሙ። ይሄ ነው መሆን ያለበት። ኤርሚ እግዚአብሔር ይስጥልኝ። ሁላችሁም ተባረከው። ለመናገር አንድ እውነት እንድታውቁ የምፈልገው አንድ ቀን ገጠር አንድ ቦታ ሄድኩኝ እና ቲክቶክ ላይ ኤርሚ የታመመ ጊዜ ልጆች ይጸልዩ ነበረ። ተሰብስቦ ወጣቶች ናቸው እና የሃይስኩል ተማሪዎች ሲጸልዩ ቤቱን ሲገባ በጌታ ፊት ነግራችኋለሁ፣ ታምኑኝ ያላችሁ መቼ በማገለግለው ጌታ ፊት አልዋሽም። የሆነ የገጠር ቸርች ነው፣ ትልቅ ቸርች። ስለ ኤርሚ ይጸለይ ነበረ። እኔ በትኩረት እከታተለዋለሁ ኤርሚን። ለምን አሁን ከዚህ አገልግሎት ኤርሚን የሚያደናቅፍ ሰይጣንና እሱ የላካቸው ብቻ ከሆኑ ነው ለኔ እነዛ የሚጸልዩ ሰዎች ኤርሚ ጥቁር ይሁን ቀይ መልኩን እንኳን አያውቁም። አንድ አገልጋይ እነሱ ጋር ሄደና አገለገለና የኤርሚን ጉዳይ አነሳ። የጤንነት ጉዳይ ሲያነሳ አጀንዳ አድርጎ ይጸልዩ ነበር። በቸርች ውስጥ ያየው ነገር ነው። ይሄ ነው ያ ነው ቸርቹ አለለም። ኤርሚ እንዲተጋና እንዲያገለግል የሚጸልይ ማህበር አለ ማለት ነው። በየገጠሩም ቢሆን ተደብቆ በግላችንም እንደዛው ነን። ጌታዬን ሰው አግዘው የምንልበት ብዙ ነገሮች እናቀርባለን። ኤርሚን ከዚህ ለማደናቀፍ የሚፈልግ እዚህ ጋር ያለውን አገልግሎት ማደናቀፍ የሚፈልግ እሱ ወደዳችሁም ጠላችሁም ልዩ ተልእኮ ነው። እኔ መካነ ኢየሱስ ሆኜ ነው የምለው። ለምን አሁን እኛ ያለብን ስራ ብዛት ይዩት እስቲ እንዴት እንደሚፈርጁን። አንድ አገልጋይ ጎንደር ሄዶ ላገለገለው ዛሬ ሶሻል ሚዲያ ላይ ፌስቡክ ላይ የሚዘዋወሩ ነገሮች አይቼ በምን ያህል ደረጃ እንደሚጠሉን አየው። እነዚህ ሰዎች እኛ ደግሞ የተሻለ ፍቅር በመስጠት በወንጌል መድረስ አለብን። ይህ ሁሉ ተልእኮ አለብን። ሰይጣን ለሰጠ የቤት ስራ ሁሉ መልስ በመስጠት ጊዜያችንን አናጠፋም። እስከ መጨረሻ እንድትረዱኝ የምፈልገው ጌታ ልቤን በሚያየው ከተልእኳችን ሊያደናቅፈን የወጣ የትኛውንም ነገር እየተውን እያለፍን ከግቡ እናደርሳለን። እኔ ያመንኩ ጊዜ ካወዳይ ብቻን ከከተማ ጋር ትወዳደራለህ አሉኝ። ብቸኛ ነኛ።
ከእስልምና በመውጣትም ሌላ አካባቢ የመጡ ሰዎችም የሉም እዛ ሰው አው ብቻዬን እወዳደራለሁ ጌታ ከኔ ጋር ከሆነ ምን ይሳነዋል ብለን ነው ዛሬ ብዙዎች አገልጋዮች ብዙዎች ልጆች የወጡበት። ያኔ ለሚወረወርብን ድንጋይ ሁሉ ብንቆም ኖሮ አገልግሎቱን እናቆማለን። ስለዚህ እኔና እናንተ እኛ እየተሰጠን ተልኳለን፣ ያልተደረሱትን እንድረስ። ቸርች ውስጥ ብዙ የቤት ስራዎች አሉብን። ያሉትን ደቀ መዝሙር ማድረግ አለብን፣ ውጭ ያሉትን መድረስ አለብን። ቴንክ ዩ። ቀጥሉ፣ ለመስማት ነው። እሺ ተባረኩ ፓስተርዬ፣ ቴንክ ዩ ወንጌላዊ፣ በጣም ነው የማመሰግነው። እንደዚህ ነው የምናደርገው። በቃ ዛሬ ማለት ነው እንደምናደርገው የተናገርኩበትና እየተናገርኩበት ያለው ዓላማዬ ግልጽ ነው። በጌታ ያመኑ እና የዳኑ አዳዲስ ክርስቲያኖች እዚህ ሰዎች የምታውቋቸውም የማታውቋቸውም በጣም ብዙዎች ናቸው። ለእኔ በውስጥ ኮንታክት የሚያደርጉኝ ጌታን የተቀበሉ አዳዲስ ክርስቲያኖች ሁሉ ጭምር ማለት ነው። ገና መሰረታዊ ክርስትና ትምህርት እየተማሩ ያሉ፣ አንዳንዶቹም የተጠመቁ፣ አንዳንዶቹም ገና ለማስተማር አስተማሪ እየፈለግኩላቸው ያለሁት በያሉበት ሀገር ማለት ነው። እና እነሱ ሁሉ ጭምር ናቸው ይህን ጥያቄ በውስጥ መስመር የጠየቁኝ። ምን ብለው ሰምተዋቸውን እነኛ ወገኖች የጌታ ምንድነው መሰዊያ የሌለበት አዳራሽ ነው። ቅድም ወንድምነት እንዳሰማን ማለት ነው። ሌሎችም ወንዶችም ሁሉ ጭምር ሳይቀር ማለት ነው ከኦርቶዶክሳውያን ጋር አብረው ሆነው እያላገጡ በእኛ በወንጌላውያን በተለይ በፔንቴኮስታሉ አምልኮ ላይ ሁሉ ጭምር እያላገጡ እነዚሁ የመካነ ኢየሱስና የሉተራውያንን ብለው የሚሉት እዚህ ቲክቶክ ላይ ያሉት ቤተክርስቲያኒቱ አይደለም ብዬ የምለው ቤተክርስቲያኒቱ እንደዚህ አይነት ነገር አይሉም። ያው ወንጌላውያን እዚህ ያለ ሌሎችም እዚያውን ስማቸውን መጥራት ፈቃደኝነታቸውን ስላልጠየቁ እንጂ በጣም ብዙ አገልጋዮች አሉ። በፍጹም አያደርጉትም እንደዚህ አይነት ነውር ማለት ነው። እና እነኚህ ሰዎች ባወሩት ነገር መጥተው እኔን በውስጥ ይጠይቁኛል። ለእነዚህ ሰዎች ደግሞ በየተናጠል መመለስ አልችልም። እኔ የሚዲያ አገልጋይ ነኝ። በየተናጠል የመጣውን ጥያቄ መመለስ አልችልም። ስለዚህ በአንድነት እንደዚህ ብዬ እላለሁ፣ ቅድም እንዳልኩት ማለት ነው። ልብ በሉ፣ ቤተክርስቲያን የእግዚአብሔር ልጅ ያላት ናት እንጂ ቤተክርስቲያን ክርስቶስ ያላት እንጂ ጠረጴዛ ያላትና የሌላት አይደለች ቤተክርስቲያን። እኔ ከየትኛውም ቤተክርስቲያን ውስጥ ያለ ጠረጴዛ የሚባል ነገር ለሚጠይቀኝ ሁሉ መልስ አለኝ። ይሄ ጠረጴዛ ቅዱስ ጠረጴዛ ነው፣ ቅዱስ ጠረጴዛ ይባላል ብሎ እንደው ከተለየ ዕቃ አድርጎ ቆጥሮ ልክ በቀድሞ ሃይማኖት በነበርኩበት ልክ የተለያዩ ነዋየ ቅዱሳትን ቅዱሳት ብላ እንደምትጠራው ቅዱሳት ብሎ መጥራት አግባብ አይደለም፣ መጽሐፍ ቅዱሳዊ አይደለም። ለእኔ በየትኛውም ቤተክርስቲያን ውስጥ ያለ ጠረጴዛ ተራ ጠረጴዛ ነው። መካነ ኢየሱስ አስቀምጡት፣ ሉተራውያን አስቀምጡት፣ ሙሉ ወንጌል አስቀምጡት። እንዳልኳችሁ እሑድ ዕለት እኔ በማገልገልባት ቤተክርስቲያን የጌታን ራት ወስደናል። ኦኬ፣ ያ የጌታ ራት ወይኑና ህብስቱ የተቀመጠበት ጠረጴዛ ነበር፣ ሻማ እየበራበት ያለ እና ፎቶ አንስቼ ቪዲዮ አድርጌ ወይ ላቭ ማሳየት ምናምን ነገር አይጠበቅብኝም። ኦኬ፣ ቁስ አምላኪዎች አታድርጉን። ቁስ ከማምለክ እግዚአብሔር አምጥቶን መሰዊያ ስትጠራ ምን እንደምትሰዋው ብለን እንጠይቃለን። የትኛውም ቤተክርስቲያን ላይ ሆኑ ማለት ነው። የእግዚአብሔር ልጅ የተሰዋው ጠረጴዛ ላይ አይደለም፣ መስቀል ላይ እንጂ። ስለዚህ እኔ በሉተራውያን በመካነ ኢየሱስ እነሱ መሰዊያ ብለው መጥራት ይችላሉ። ግን ያን መሰዊያ ብሎ የሚለውን እናንተ መሰዊያ ብላችሁ ጥሩት ብለው ግን እኛ ላይ ጫና ሊያደርጉ አይገባም። ጠረጴዛ ነው በቃ፣ አንድ ተራ ጠረጴዛ ከእንጨት የተሰራ ቫርኒሽ የተቀባ ጨርቅ ላው ላይ የተቀመጠበት ተራ ጠረጴዛ ነው። ኦርቶዶክስን ታቦትሽ ተራ ነው ብያት መጥቼ እዚህ ጠረጴዛው እኮ አዎ ልክ ነው እኮ ለጠረጴዛው እኮ ክብርና አምልኮ ስግደት ይገባል ብዬ አልልም። ስግደትና አምልኮ የሚገባው የታረደው በግ ነው። ስለዚህ ሉተራውያን መካነ ኢየሱስም ቢሆኑ ጠረጴዛው ላይ ምንም የሚሰውበት ነገር የለም። አልታር ተብሎ በእንግሊዝኛ ይላል ብለህ አታጭበረብርም፣ አታምታታም ማለት ነው። ኦኬ፣ የዕብራውያን 13:10 ከሆነ ከእኔ ጋር በመጽሐፍ ቅዱስ ብቻ ከሱ ጋር ዕብራውያን 13:10 መሰዊያ አለን ብሎ የሚለው ቅዱስ ጳውሎስ እሱ ማለት በቸርች ውስጥ የምናስቀምጠው ጠረጴዛ ነው ብሎ የሚል ሰው ካለ እኔ በውይይትም በዲቤትም ልገባ እችላለሁ፣ በመጽሐፍ ቅዱስ ከዛ ሰው ጋር ማለት ነው። ዕብራውያን 13:10 ቅዱስ ጳውሎስ መሰዊያ አለን በዚያ የሚያገለግሉ ሊበሉ ያልተፈቀደላቸው አለ ብሎ የሚለውን እሱን የጌታ እራት ነው ብለው የሚተረጉሙ ልክ እንደ ኦርቶዶክሳውያን አሉ። ስህተት ነው። ስለ ጌታ እራት አይደለም። እዛ ጋር ካህናት እንዲበሉ ያልተፈቀደላቸው ብሎ ያለው ስለ ጌታ እራት አይደለም የሚያወራው። ምክንያቱም ተደራሲያኑ የዕብራውያን አማኞች ናቸው። እነሱ ደግሞ
ቀድሞ በይሁዲ እምነት ውስጥ የነበሩ ናቸው። በኋላ ወደ ጌታ የመጡ ናቸው። እነዚህ ሰዎች ወደኋላ ሲያፈገፍጉ መሰዊያ ያለን ብሎ ያለው ቅዱስ ጳውሎስ ሊትራሊ የብሉይ ኪዳኑ መሰዊያ ነው። የእንስሶች ስጋ የሚቃጠልበትን መሰዊያ ነው። እዛው ጋር እኮ ክፍሉ ይናገራል። የእንስሶቹ ደም ወደ ቅድስት ከገባ በኋላ ስጋቸው ግን ከሰፈር ውጭ ይቃጠላል ይላል። ከሰፈር ውጭ ይቃጠላል ብሎ ካለ በኋላ በንጽጽሮች ያሳየው የጌታን ሞት ነው። እና እሱን ክፍል ይዛችሁ እኔ ከየትኛውም ቤተክርስቲያን ይኸው እኔ ከፈለገ በዚህ ጉዳይ ላይ መጽሐፍ ቅዱስ ላይ ተንተርሶ የሚያወራ ሰው ካለ ይምጣ። ዕብራውያን 13:10 ማለት ነው መሰዊያ ያለን ብሎ የሚለውን ኦርቶዶክስ መሰዊያ ያለን ብላትልና የምታነሳው ይህን ጥቅስ ነው። እኔ አልሰማውም ከመካኒስቱና ከሉተራውያን ይህን ቃል እንዴት እንደሚረዱት ስለ ጌታ እራት ነው የሚናገረው ብለው የሚሉ ከሆነ እና ይሄ መሰዊያ ያለን ብሎ ያለው ቅዱስ ጳውሎስ አሁን በመካኒስቱም ይሁን በሉተራውያን በእኛም በሌሎች አብያተ ክርስቲያናት የምናስቀምጠውን ጠረጴዛ እሱና አልታር ብሎ የሚለው አይነት የሚሉ ከሆነ ግን ድብን ያለ ስህተት ነው እየተሳሳቱ ያሉት። አይደለም ቅዱስ ጳውሎስ እሱን አይደለም ብሎ የሚለው አይደለም። መሰዊያ ያለን ብሎ ያለው የብሉይ ኪዳኑን መሰዊያ ነው። የእንስሶች ደም ማን የእንስሶች ስጋ የሚቃጠልበት ፓስተር የአንድ ቁጥር ጻፍኩ መሰለኝ። ገርሞኝ ነው አሁን የተናገርከው ነገር። እነዚህ ሰዎች መካኒሱን እንደማያውቋት ነው የምነግርህ። አሁን እነዚህ አልታሪ ላይ እንግሊዘኛው አረብኛው እያሉ እዚህ ቲክታክ ላይ የሚቀላምዱ ሰዎች ቤተክርስቲያኒቱን አያውቋትም። ቤተክርስቲያኒቱ ልክ አሁን አንተ ቤተክርስቲያንን ስትሄድ ፑልፒት አለ አይደለም? ቁጭ አድርገህ መጽሐፍ የምትሰብክበት ጠረጴዛም ይኖረ ለጌታ እራት እንትን ለማለት ለእኛም ጋር ከዛ የተለየ ትርጉም በመካነ ኢየሱስ ቤተክርስቲያን ውስጥ አይሰጠው። የራሳቸው የአምልኮ ስርዓት የሚፈጽሙበት የራሳቸው ባህል አላቸው። ከባክግራውንዳቸው አንጻር የራሳቸው በቃ ስርዓቱ እኮ እኛ ከስርዓቱ ጋር ምን ጥያቄ የለን። እነሱ በለመኑበት ባመኑበት ቀሚስ ለብሰው ጴንጤቆስጤው ጋር ስትመጣ ከረባቱን አድርጎ ኮቱን ለብሶ ይሰብካል። እነሱ ደግሞ ምንድነው አምጣልኝ ይሄ ልብሰ ተክህኗቸውን ለብሰው በአግባቡ በራሳቸው ትራዲሽን ይሄዳሉ። ተሳስተው እነዚህ አሁን እንደማያውቋት የምነግርህ ነገር ተሳስተው ስለዛ መሰዊያ አስተምረው አያውቁም። ኤርሚ እኔ ማቃትን ቤተክርስቲያን ነው የምነግርህ። አየህ ጸሎት ቤት ዝግ በነበረ ጊዜ ሁላችን እንከማች የነበረው መካነ ኢየሱስ አዳራሽ ውስጥ 5 ኪሎ ብትል፣ እንጦጦ ብትል፣ ጉለሌ ቤቴል ብትል፣ ልደታ ብትል፣ መካኒሳ መካነ ኢየሱስ ብትል እንዴ እኔ ከየት የመጡ ሰዎች እንደሆኑ አላውቅም። እነዚህ ሰዎች አሁን ተነስተው እንዲህ ይላል ይሄ የሌለበት ቤተክርስቲያን። እኔ እርግጠኛ ነኝ የቤተክርስቲያኒቱ አገልጋዮች ይህን ሲሰሙ አንገት ይደፋሉ። ለምን ካልከኝ በቤተክርስቲያኒቱ ስም እንዲህ አይነት ሰዎች ቤተክርስቲያኒቱን ስም ስለሚያጎድፉ ማለት ነው። ለምን የማይናገሩት ታዲያ? ኤርሚ ቅድም የተናገርኩትን ነገር ልብ በል። ጻድቁ አብዶ የወንጌላውያን አማኞችን በተመለከተ በየጊዜው መጥተው እንደማይናገሩ ሁሉ የመካነ ኢየሱስ ቤተክርስቲያን የሲኖዶስ ሰዎች መጥተው ሊናገሩ አይችሉም። የሲኖዶስ ሰዎች ሳይሆን አገልጋዮቹ ለምን የማይናገሩት? ሊወክሉ ነገርኩ ቅድም። ማንም አገልጋይ ይሄንን ሊናገር አይችልም። ቤተክርስቲያን ሰማኝ ልጨርስልህ ስማኝ። ቤተክርስቲያኒቱ አደረጃጀት አላት። ሲኖዶስ የሚባል ነገር አለ፣ ቀጠና የሚባል ነገር አለ። ከዛ ደግሞ ምንድነው ሀገረ ስብከት ነው ምናምን የሚባል እንደዚህ የሚባሉ ሴንትራል ኦፊስ፣ ሲኖዶስ፣ ከዛ ሰበካ እነዚህ ነገሮች አሉ። ልብ አድርግ። በእነዚህ አደረጃጀቶች ውስጥ ቤተክርስቲያኒቱ ኃላፊነት ሰጥታ ያስቀመጠቻቸው መሪዎች አሉ። አየህ፣ ዝም ብላ አይደለችም ቤተክርስቲያኒቱ። እነዚህ ሰዎች ኃላፊነታቸውን ያውቃሉ። ከዛ ኃላፊነት ወጥተው ምንም ነገር አይናገሩም። የማይናገሩበት ምክንያት በስርዓት ቤተክርስቲያኒቱ ስለምትመራ ነው። አየህ፣ አሁን አንድ አገልጋይ መጥቶ መካነ ኢየሱስ እንዲህ ናት፣ መካነ ኢየሱስ እንደዛ ናት ቢለን አንሰማውም ያልኩ ለዚህ ነው። አስተምህሯቸውን በተመለከተ
አገልግሎታቸውን በተመለከተ በትክክል ሊነግሩን የሚችሉ ሰዎች የሲኖዶስ ሰዎች ናቸው። የሲኖዶስ ሰዎች ይሄንን ጉዳይ እርግጠኛ ነኝ አሁን እዚህ ቲክቶክ ላይ የሚለፍፉ ሰዎች በሚሉት አግባብ አያዩትምም። እንዲህ አይነትም አሳሰብ የለም። በቃ የነሱ ባህል ነው፣ የነሱ ስርዓት ነው። በዚያ መልክ አምልኳቸውን ያካሂዳሉ። ጸሎት ቤታቸው ስትሄድ ጠረጴዛው አለ። ከሰኞ እስከ ዓርብ ጸሎት ቤታቸው ስላልተዘጋ እዛ ላይ መጽሐፍ ቅዱስ ዘርግተው አስቀምጠዋል። ሻማ ማብሪያ ምናምናል ካሴት። እነዚህ ሰዎች ለዚህ ተሳስተው ነው የምልህ ስሙን ጠርተው እስቲ ለዚህ ክብር አምጡ ብለው አያውቁ። ቤተ ክርስቲያንንም ቤተ ክርስቲያን ያደረጋት ይሄ አዳራሽ ውስጥ ያለው የተቀመጠው ቁሳቁስ ነው የሚል አስተምሮ ቤተ ክርስቲያኒቱ የላት። እነዚህ ቲክታክ ላይ የመጡ ሰዎች ከየት እንዳመጡት እነሱ ናቸው የሚያውቁት። እንዲህ አታስተምርም፣ እንዲህ አትሰብ። አብረናቸው ነው የኖር ነው። ጸሎት ቤት ዝግ ሆኖ እኮ አብረናቸው ነው የኖር ነው። አብረናቸው ነው ያገለግል ነው። እነዚህ ሰዎች የሚናገሩትን የሚያስተምሩትን ነገር እናውቃለን። ትናንት ቲክታክ ላይ አይደለም እኮ መካኒስት የጀመረችው። ቅድም ያልኩትን ነገር መርሳት የለብህም። አንድ ያነሳኸው ጥሩ ነገር ምንድን ነው? አዳዲሶቹ ሰዎች ያልካቸው ዛሬ ስትናገር ሊሰሙ ይገባል። በቃ ዛሬ ሊሰሙ ይገባል። እኛ ስንናገር ሊሰሙ ይገባል። መካነ ኢየሱስ ቤተክርስቲያን ማለት ቲክታክ ላይ የሚሰሟቸው ሰዎች አይደሉ። ኦፍኮርስ አንተ እንዳልከው ሚዲያ ላይ ነው እነዚህ ሰዎች የዳኑት። መሬት ላይ ያለችው ጋር ለመገናኘት ድል አላገኙ ሊሆን ይችላል። ግን እመኑን የምንናገረው መሬት ላይ ያለችው መካነ ኢየሱስ ቤተክርስቲያን ከወንጌላውያን ወንድሞቿና እህቶቿ ጋር አብራ ነው ያለችው። እንዴ መካነ ኢየሱስ ቤተክርስቲያን እኮ ሄደን እኛ የጌታ እራት እንወስዳለን። መጥተው እኮ የጌታ እራት ይወስዳሉ። ኧረ ስለ መድኃኔዓለም ተው በሏቸው እነዚህን ሰዎች። እሱ ነገር ላይ ፓስተርዬ ኤኒዌይ አንተ ታውቀዋለህ። ግን ይሄ የሚባለው ነገር ውሸት ነው እየተባለ ነው። መካነ ኢየሱስ ቤተክርስቲያን አገልጋዮች እኔ እንኳን በስጋ አይኔ ያየሁት አለ። በስጋ አይኔ ያየሁት እኔ እስከ ቅርብ ጊዜ የጌታን ራት አይወስዱም። ከኛ ከወንጌላውያን አማኞች ጋር አንዳንዶች ሲወስዱ አይተህ ሊሆን ይችላል። ቤተክርስቲያኒቱም አትሰጥም። ኦፊሻሊ ለሌሎች አማኞች አትሰጥም። አባል ቤተክርስቲያን አባል ለሆኑ አማኞች ማለት ነው የምትሰጠው። ወይ ደግሞ ቆራቢ አባላት የሚባሉ አሏት፣ ወይ ደግሞ በእሷ መዝገብ ላይ የተመዘገቡትን ሰዎች ብቻ ነው የምትሰጠው እንጂ ቆይ ስማኝ፣ እኔ ይኸውልህ እኔ ስላሉ ችግር የለውም ግን ቤተክርስቲያን አይደሉም ብሎ ወደሚል መምጣት እነሱ ኤርሚ ስማኝ፣ ተጨባጭ ነገር ልንገርህ። ጸሎት ቤት ዝግ በነበረበት ዘመን ሁሉ የድሮ ነው። አዳምጠኝ። አዲስ ትምህርት አላመጡም ሰዎቹ፣ አላመጡም አዲስ ትምህርት። መጥምቃውያን አማኞች መካከላቸው እንደምንገኝ ስለሚያውቁ የሚናገሩት የነበረው ማስታወቂያ ምንድን ነው ብለህ ጠይቀኝ፣ እኔ እነግርሃለሁ። የሚሉት አንድ ነገር ነው። የጌታን እራት ለመውሰድ የሚከለክላችሁ ነገር ያለ ሰዎች በዚህ ቅዱስ ስርዓት እንዳትካፈሉ ይላሉ። እንዳትካፈሉ። ከዛ በተረፈ መካነ ኢየሱስ የሆናችሁ ብቻ ናችሁ፣ ቆራቢ አባል ብቻ ናችሁ አይባልም ተብሎ ማቅም። እኔ በእድሜ አብሬያቸው በኖርኩበት ዘመን ፕራክቲካሊ መሬት ላይ ያለው ነገር ይሄ ነው። እኔ ሰው ልካለሁ ፓስተር፣ ከ10 በላይ ሰው ልካለሁ መካነ ኢየሱስ ቤተክርስቲያን ይህን ቼክ ለማድረግ እኛ ሰው እንልካለን። ብሩኬ አሁን እንደዚህ ነው የምናደርገው። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በሉተራውያን ጋር አዲስ አበባ ውስጥ 10 ሰዎች እዚህ ቦታ ሂዱ ብዬ ሳልን እልክና የጌታ እራት በሚሰጥበት ሰዓት ላይ ከዋና ቤተክርስቲያን ላይ የሚያገልግሉ የወንጌል ስርጭት ላይ የሚያገልግሉ በጣም ብዙ ማቃቸው አሉ። በኳይር ውስጥ የሚያገለግሉ አሉ። የማይዋሹ ሰዎችን እንልካለን። እኔ እስከማውቀው ድረስ አትሰጥም። ስደዷቸው። ቆይ ኤርምዬ አሁን አትሰጥም ብለህ አትደምድም። ዝም በል አንተና አሁን እነዚህን ያልካቸውን ሰዎች ማስረጃ ይዘን እንድናወራ እነዚህን አሁን ያሰብካቸውን ሰዎች ስደዳቸው። ብሩኬ የምን ማለት ነበር? ስደዳቸው።
እኔ ይኸውልህ ኤርሚ ኦኬ። አሁን ኢየሱስ ክርስቶስ የሚባለውን አምላክ ማምለክና ማገልገል ከጀመርኩ ምናልባት አሁን ወደ 35 ዓመት አካባቢ ነው። ዘንድሮ ነው እንዲህ አይነት መዓት መጥቶ እማየው። ዘንድሮ የነበረው በዛ ጸሎት ቤት ዝግ በነበረበት ጊዜ ከአንዳንድ መጥምቃውያን አብያተ ክርስቲያናት ጋር ያውም ከአብያተ ክርስቲያናቱ ጋር ሳይሆን ከአገልጋዮቹ ጋር መጥምቃውያን አብያተ ክርስቲያናት ጋር የነበሩ አንዳንድ ወንድሞች በቀጥታ ሄደው ካልተጠመቃችሁ አትድኑ ብለው ያስደነግጡባቸው ስለነበር ህዝቡን ኧረ ተው እንዴ ኤርሚ፣ በጣም ትልልቅ የሚባሉ የምናከብራቸው አገልጋዮች እኮ እያየናቸው የውሃ ጥምቀት የወሰዱ ሰዎች ናቸው። በቤተክርስቲያኒት ውስጥ ያሉ የሚያገለግሉ ስማቸውን እዚህ ሚዲያ ላይ ማንሳት አያስፈልግም። የተከበሩ እውነቱን የሚያውቁ ሰዎች ያሉበት ነው እና እኔ የጉግል መካነ ኢየሱሶችን እና የጉግል ሉተራውያንን ይዞ ማውራት ተገቢ አይመስለኝም። አንድ ሁለተኛ ኢትዮጵያ ያለችውን መካነ ኢየሱስ ቤተክርስቲያንንና አሜሪካን ሀገር ያለችውን የሉትራንን ቤተክርስቲያን አንድ ላይ ማየት ስህተት ነው። አንድ ላይ ማየት ስህተት ነው። በብዙ ነገር የተለያዩ ናቸው። በጣም በብዙ ነገር ስዊድን ሀገር፣ ኖርዌይ ያለውን የሉትራን ቤተክርስቲያንንና አሁን በኢትዮጵያ ያለችውን መካነ ኢየሱስ ቤተክርስቲያንን አንድ ላይ ጨፍልቆ ማውራት ቤተክርስቲያኒቱን በትክክል አለማወቅ ነው። አሁን ስለ ንስሐን አንስተው እዚህ አሁን አንተ የምትላቸው የሚጮሁ ሰዎች ማለት ነው። አሁን እዚህ ሉትራንን ብለው የሚጮሁ ሰዎች ሚዲያ ላይ ስላለ ላንሳው። ቄስ ትዕግስቱን ምን ያደርጉታል? ስቲል የመካነ ኢየሱስ ቤተክርስቲያን ቄስ ነው፣ በልሳን ይጸልያል። ስለማቀው ምን ሊያደርጉት ነው? አየህ፣ እነዚህ ትልልቅ ሰዎች አሉ። ይሄ ዝም ብሎ ኩታራውን አይደለም ማየት ያለብን። ቆየኝ ወንጌላዊ፣ ይሄ ዝም ብሎ ቲክታክ ላይ እንጀራ ለመብላት የመጣን ኩታራ አይደለም ማየት ያለባችሁ ፕሊዝ። እግዚአብሔርን የሚፈሩ ጠንቃቆች ከወንድሞቻቸው ጋር ላላቸው ጉዳይ ካስተምህሮ በላይ ለወንድሞቻቸው ዋጋ የሚሰጡ ሰዎች አሉ። አገልጋዮቻቸው እንዲህ አይነት ሰዎች ናቸው በጣም ብዙዎቹ። እኔ በቅርበት አውቃለሁ። ምን ልታደርጉት ነው? ደሉ ጸጋይ እኮ በልሳን ይናገራል። የመካነ ኢየሱስ ወንጌላዊ እኮ ነው። ቤተክርስቲያኒቱ የምታውቀው ዘመኑን ሙሉ ያገለገለ ስንት ተጽዕኖ የፈጠረ። ምን ልታደርጉት ነው? ቄስ በላይነህን መጥራት ከተጀመረ እንግዲህ እንቀጥላቸው። በጣም ብዙ ሰው ልንጠራላችሁ እንችላለን። እነዚህ እንዴ የት ስቴት እንኳን እንደሚኖሩ እኮ በቅጥም ማናቅ ሰዎች እኮ ናቸው መጥተው አሁን ጉግል ላይ የሰበሰቡትን ነገር ይዘው መጥተው የሚያወሩት የሚያምታቱ። ፕሊዝ እኔ መላክ የምትፈልገውን ሰው ላክ፣ ችግር የለኝም። እኔ የማረጋግጥልህ ነገር ግን ምንም አሁን ከተናገርኩት ውጭ አዲስ ነገር ይዘውልህ እንደማይመጡ በጣም እርግጠኛ ሆኜ እነግርሃለሁ። በጣም እርግጠኛ ሆኜ። ስለዚህ ጥሩ ነገር የሚሆነው እነዛ ሰዎች አሁንም ሊላኩ የሚችሉትን ሰዎች ዝም ብለህ ላካቸው። ኤርሚ ላካቸውና ሄደው አይተው ይምጡ፣ ይንገሩን። የጌታ እራት አትወስዱም ብለው ከለከሉን። ከዚህ አጥቢያ ነን ስንላቸው፣ ከዚህ ወንጌላውያን አማኝ ነን ስንላቸው ከለከሉን ይበሉ። እንዴ አይሆንም። ስለማይሆን ነው ኤርሚዬ፣ በፍጹም ስለማይሆን ነው። እና እኔ እነዚህ አቧራ እየጤሰ ነገር ቅድም ስናገር በደንብ ሰምታችሁኝ ከሆነ ተበሳጭቼ አዝኜ ብናገርም የተናገርኩትን ነገር አውቀዋለሁኝ። እዚህ ቲክታክ ላይ ያንተን ቪዲዮ እንትና የተናገረውን ቪዲዮ እየቆራረጡ እየለጠፉ ኑሮ አርገው የሚኖሩ ሰዎች አሉ። የካናዳና የአሜሪካን ሀገር የኑሮ ጫና ስትረሱ አናታቸው ላይ ስለወጣ አትሊስት ከዚህ በሚገኘው ነገር ለመኖር የሚታገሉ ሰዎች አሉ። እነዚህ ሰዎች የሉትራንን ቤተክርስቲያን የኢትዮጵያን ሉትራን ቤተክርስቲያን አይወክሉም።
እንዴ! ኧረ ነውር ነው በጣም በጣም። እንዴ ስንት ሰዎች አሉ። ኢትዮጵያ ሉትራን ቤተክርስቲያን እኮ ያለችው ራስ ደስታ ነው። እንዲህ እነ ቄስ ባህታ እኮ በልሳን ተናግረው ነው ወደ ጌታ የሄዱት። እና ማኑኤል ባህታ እኮ በልሳን የሚናገሩ ሰዎች ናቸው እኮ። እግዚአብሔር በእጃቸው ላይ ተአምር ያደረገ የነበሩ ሰዎች እኮ ናቸው። እንዲህ ከየት መጥቶ ነው አሁን እዚህ ሉትራን ምንትስ እያለ የሚያወሩ ሰው? የት ነበረ ያኔ? እንዴ የት ነበረ? እንጥራ ካልን በጣም ብዙ ሰዎች ነው የምንጠራው። ፕሊዝ የኢትዮጵያን ቤተክርስቲያን ታሪክ ልክ ቲክቶክ ላይ እንደጀመረ አድርጋችሁ አታስቡ ፕሊዝ። አይደለም። ቲክቶክ ትናንትና ነው ቻይና ሰርቶ የሰጠን። መካነ ኢየሱስ ቤተክርስቲያን ከዚያ በፊት ነበረች። የወንጌል አማኞች ከዚያ በፊት ነበሩ። ሉትራን ቤተክርስቲያን ከዚያ በፊት ነበረች። ቅድም እንዳልኩህ ነው። እነዚህ ሰዎች ማንም ሊጠይቃቸው አይችልም። ገብተዋል። ማንም ሊጠይቃቸው አይችልም። የፈለጉትን ነገር መናገር፣ የፈለጉትን ማውራት መብታቸው ነው፣ እንጀራቸው ነው፣ ስራቸው ነው። ይችላሉ። አንተ እንኳን የምታውቃቸው ኤርሚ፣ አንተ የምታውቃቸው አንተ ጋር የሚደውሉ ወንጌላውያን የቅርብ ወዳጅ በልሳን አለ የሚጸልየው ከአንተ ጋር የደወለ ኤርሚ፣ እነዚህ ሰዎች ከየት መጥተው ነው እንዴ? የሉም ነው የምልህ። እነዚህ ሰዎች እኔ አሁን እዚህ 585 ሰው አለ። ለምን ይህን እንደሚያደርጉ ልንገርህ። ኤርሚያስ አበበ ሶሻል ሚዲያ ላይ በሚሰጠው አገልግሎት አሁን ስሙ ወጥቶ ዝም ብሎ ይርገበገባል። ስለዚህ ታሪኩን ቢሳደቡ ማንም አይሰማቸውም። እኔ እነግርሃለሁ፣ እንጀራ ልሆን አልችልም። ታሪኩ ይሄን አለ ምናምን 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 ብለው ቢወጡ እኔ እንጀራ ልሆናቸው አልችልም። ኤርሚያስ አለ ግን ከተባለ እንጀራ ትሆናቸዋለ። ፕሊዝ ኤርሚ፣ እኔ ማለት በግል ቁጭ ብለን ያወራነውን ነገር ነው በአደባባይ ማወራህ። እነዚህ ሰዎች እንጀራ ርዕስ ትሆናቸዋል። የላቸውም እኮ የእግዚአብሔር ቃል ስለሌላቸው ወንጌል ስለማያውቁ ኤርሚያስን ነው ርዕስ አድርገው የሚመጡት። አየኸው? ቀለሜ ፊደሌ ምናምኔ እያሉ ቢመጡት ስለሌላቸው እኮ ነው እግዚአብሔር ቃል። አንተ የምትሰብከው ወንጌል የለም እነሱ ጋር። እባክህ ንቃ ኤርሚ። ወንጌልማ ካላቸው እነዚህ ሰዎች ልክ አንተ እንደምትሰራው ነው የሚሰሩት። አንተን ስብከት አድርጎ መምጣታው ምን ማለት ነው? እንጀራ ነው እየተጋገረ እየተበላ ያለው። በበቂ ሁኔታ ሰድበው ነግደው በልተዋል። አትሊስት አሁን አንተ ንቃ፣ ወንጌል ላይ ተመለስ። እስቲ አንተ ዝም ብለህ ወንጌልህን አገልግልና እነሱ የሚፖስቱትን ነገር እኔ የላቸውም። የእግዚአብሔር ቃል የላቸውም፣ ወንጌል የላቸውም። እነሱ ያላቸው ጉግል ላይ ማይጻፈው ያልታወቀ የሆነ ነገር አላቸው። አዝናለሁ። ደግሞ አንዳንድ የዋሃን ወንድሞች አሉ፣ በእነዚህ ሰዎች የተጠለፉ ቅን ወንድሞች እነሱን መጠቀሚያ አድርገው ነው የሚንቀሳቀሱት። እኔ መንቃት ያለብህ ይመስለኛል ብራዘር። ጊዜህን ሊበሉት በጭራሽ አይገባም። እና ወደ ወንጌሉ መለስ በሉ። በቤተ እምነት ደረጃ ጴንጤቆስጣሉን ቤተ እምነት የሚመሩ አባቶች አሉ። የመካነ ኢየሱስን ቤተ ክርስቲያን የሚመሩ አባቶች እንዳሉ ሁሉ የጴንጤቆስጣሉን ዲኖሚኔሽን የሚመሩ ሰዎች አሉ። እውነት ለመነጋገር የኔም የኤርሚያስም ማንዴት አይደለም። እነዚህ አባቶች በዚህ ጉዳይ ላይ መነጋገር ካለባቸው መነጋገር ባለባቸው ሌብል እዛ ይነጋገራሉ። ከዛ ይነግሩናል፣ ለኛ አባቶቻችን ይነግሩናል። ከመካነ ኢየሱስ ጋር ህብረት አቁመናል፣ ምክንያቱም መካነ ኢየሱስ እንዲህ ትላለች፣ ትክክል አይደለም ሲሉን ስንሰማ ከአባቶች ያኔ እናቆማለን እንጂ ዝም ብሎ መንገደኛ ቲክታከር መጥቶ ርዕስ ሊሰጠን አይገባም። በፍጹም ስንት ስራ አለብን ኤርሚ። እና እኔ ከዚህ በላይ በዚህ ጉዳይ ማውራት ያለብህም አይመስለኝም። ጊዜህን አታጥፋ፣ ጊዜህን ለዚህ ተጠቀም።
በቃ እግዚአብሔር ይመስገን እንጀራ ሆናቸዋል። ወንጌል ስለሌላቸው ስብከት ስለሌላቸው አንዴ ኤርሚያስ ይሉሃል፣ አንዴ ቀለሜ ይሉሃል፣ አንዴ ፊደሌ ይሉሃል፣ አንዴ ደብተር ይሉሃል። የሚሉን እያሉ ይቀጥሉ። እስከዛሬ ያወራኸውን እያወጡ እየነገዱ ይብሉ እስኪያልቅ ድረስ ሰው እስኪሰለቸው ይሄን አልሰማም እስኪል ድረስ ይቀጥሉ። ከዚህ በኋላ ግን በጭራሽ እንጀራ ልትሆናቸው አይገባም። እኔ ምክር ይሄ ነው ኤርሚ፣ በዚህ ልክ ነው። ምክንያቱም መሬት ላይ ያለው እውነት አሁን የነገርኩህ ነው የኖረው እውነት በኢትዮጵያ ቤተክርስቲያን ውስጥ በዚህ በ100 ዓመት የቤተክርስቲያን ታሪክ ውስጥ ቤተክርስቲያን በዚህ መቻቻል ውስጥ ነው የመጣችሁ፣ በዚህ እውነት ውስጥ ነው የመጣችሁ። ትናንትና እንትን ያለ ሰው አይደለም የሚያወራው እና በዚህ አግባብ ነው መታየት ያለበት ብዬ ነው የማስበው። የአንተም ኃላፊነት አይደለም፣ አንተ ወንጌል ነው ኃላፊነትህ። ስበከው ይህንን ወንጌል። እግዚአብሔር ተሰሚነትን ሰጥቶሃል። ሰምተው የሚድኑ ሰዎች አሉ። አንድ የማረጋግጥልህ ነገር ሊድን የተገባው ይኸውልህ፣ ሙሴ የተወለደው ፈርዖን የሞት አዋጅ ባወጣበት ቀን ነው። ምንም አትስጋ ኤርሚ፣ ምንም። ይኸው አሁን አንተን ለሚሰሙ ሰዎች፣ ለአዳዲስ ሰዎች ትክክል ነው ኮንሰርንህ፣ እሱን በደንብ ነው የምጋራው። እንነግራችኋለን። አዳዲስ ሰዎች የሆናችሁ ሰዎች ስሙ። መካነ ኢየሱስ ቤተክርስቲያን በጸሎት ቤቷ ውስጥ በአዳራሿ ውስጥ ያለን ቁሳቁስ አክብራም አምልካም አታውቅም። ወይ ጉድ! ሰዎች በመንፈስ ቅዱስ ተሞልተው ሲሰብሩት እኮ አይተናል። ጠረጴዛኛ መካነ ኢየሱስ መድረክ ላይ ሰዎች እንዴት አይነት ነገር ነው ይሄ! በጣም 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 ዘመዶች፣ በጣም ልክ ያልሆነ ነገር ነው። አሁን ደሴ መካነ ኢየሱስ የነበሩ ሰዎች ቢሰሙን ምን ይላሉ? በእውነት ንቄስ በሪውን ቢሰሙን ምን ይላሉ? በእውነት እንዲህ ኧረ ስንት ሰው ጠርተን እንዘልቃለን ዘመዶች። በጣም 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 ትክክል አይደለም። እና እኔ እነዚህ ከየት ጋር እንደመጡ ማናቃቸው ሰዎች መጥተው በዚህ ልክ ሊያደርጉ አይገባም። እኔ ከዚህ በኋላ አልናገርም። ኤርሚ ፕሊዝ ወደ ስራ ግባ። ጌታ ይባርክህ። ፓስተርዬ በባለፈው ከዚህ በኋላ አልናገርም ብዬ ነበረ እና ዛሬ የመጣሁትኝ ቤተክርስቲያን አይባልም ብሎ በሚል ለአዳዲስ ሰዎች ሁሉ ጭምር ጥያቄ የሚፈጠር ነገር ስለተናገሩ በየተናጥል የተጠየቅኩትን በየተናጥል መመለስ በጣም ነው የሚከብደኝ እና ደግሞ የመመለስም ማቀውን ያህል ድረስ የመመለስም ኃላፊነት ስላለብኝ አጠቃላይ አልታር ተብሎ ወይ ደግሞ ጠረጴዛ ተብሎ የሚባለው ነገር የሌላቸው ቤተክርስቲያናት አይባሉም አዳራሽ ነው የሚባሉትን ነገር ብሎ የሚለው ነገር ከእነሱ ዘንድ ቅድም ከኦርቶዶክሳውያኑ ጋር ሁሉ ጭምሮ ነው። ቅድም ወንድምነት ዳንዬ እንዳሳየው እንደዛ የሚላገዱ ወንዶችም ሁሉ ጭምር ከሉትራውያንና ከመካነ ኢየሱስ ነን ብለው የሚሉ እንደዛ ሲናገሩ ስሰማ ለእነዚህ አዳዲስ አማኞች በተናጠል ከመመለስ በአንድነት ልመልስ ምንድነው? አሁን ምንድነው? እሺ እሰጥሃለሁ። ቆየኝ ኤርሚዬ፣ አሁን እነዚህን አዳዲስ ሰዎች የሚያድናቸው ጊዜ ስጠኝ። አሁን አውራ ጨርስና ጊዜ ስጠኝ። ቤተክርስቲያን የምትባለው በእግዚአብሔር ቃል መካነ ኢየሱስ አይደለችም የቤተክርስቲያንን አይደንቲቲ የምትወስነው። ሉትራን አይደለችም የቤተክርስቲያንን አይደንቲቲ የምትወስነው። ጴንጤቆስታሎች አይደሉም የቤተክርስቲያንን አይደንቲቲ የሚወስኑት። የቤተክርስቲያንን አይደንቲቲ የሚወስነው ቅዱስ ቃሉ ነው። ስለዚህ ወንጌል ነግራቸው የሰሙ ሰዎች ቤተክርስቲያንን ስለማያውቋት ነው፣ ስላላስተማርናቸው ነው፣ አዲሶች ስለሆኑ ነው። አሁን አስተምራለሁ እኔ። አሁን አንተ ስትጨርስ ማናት ቤተክርስቲያን በእግዚአብሔር ቃል አሁን እናገራለሁ። ቴንክ ዩ። እሺ እዚህ ውስጥ አላችሁ ራሱ ከወንጌላዊት መካነ ኢየሱስ እና ከሉትራውያን ያላችሁ ሰዎች ሁሉ አንዳንድ ሁሉ ጭምር አጠቃላይ ቤተክርስቲያኒቱን እንደተናገርኩ ብሌም እንዳደረግኩኝ እና ለመካነ ኢየሱስና ለሉትራውያን ለቤተክርስቲያኒቱ ለቤተክርስቲያናቱ የሆነ መጥፎ ልብ እንዳለኝ አርጋችሁ የምታስቡ አሁን ኮሜንት ላይ ጽፉ እያየኋችሁ ነው። ጫላ እንደዛ የሚያስብ ስህተት ነው። እንደዛ የሚያስብ ሰው ጤናማ አይደለም። ሰውየው ራሱ አሉ ለጠየቀ ነገር ሁሉ ስህተት ማነው መፈረጅ የለበትም። እነዚህ ሰዎች እንጀራ ስላላቸው ነው። ኤርሚያ አትቀድም ነገርኩህ እኮ። አሁን አንተን ኮመንት ላይ ተሳድበው የሆነ ነገር አናግረው ያችን ሲያገኙ ለመለጠፍ እኮ ነው። ሌላ መስሎ ነው። ራይት አሁን ገብቶኛል። ወንድሞ የተረታችሁታል። ግን ምንድነው
ለአብያተ ክርስቲያናቱ ክብር አለ፣ ይነግራቸዋለሁ። እኔ እዚህ ሁሌ ከዚህ ቤትም ተናግሬያለሁ። መካነ ኢየሱስ ቤተክርስቲያን እንጦጦ መካነ ኢየሱስ መንፈሳዊ መብልን ደጋግሜ ለሳምንታት፣ ለወራቶች፣ ለዓመታት የተመገብኩባት ቤተክርስቲያን ነች። እንግዲህ ቁርጣችሁ ነው እድገቴ ላይ ማለት ነው። ገና ወደ ጌታ ስመጣ ጤናማ ቤተክርስቲያን ሄደ ተካፈል ተብዬ ከጉባኤ እግዚአብሔር ቤተክርስቲያን ጥቆማ የተሰጠኝ እዚህ ከአሜሪካ ኤምባሲ በላይ እንጦጦ መካነ ኢየሱስ የሚባል አለ፣ በምትችል ሰዓት ላይ እዛ ሄደ ተካፈል። እዚህ ጋር ደግሞ ወደ 7 ደረጃ የሚባለውን ታውቀዋለህ ብለውኝ ህብረት አምባ ቃለ ሕይወት እያሉ ነግረው ሙሉ ወንጌል ቤተክርስቲያን አለ ሂድና ተካፈል ብለውኝ አሁን የማገለግለውን መንፈሳዊ አገልግሎት እንዳገለግል በጥቂቱም እንደ ጥሩ ንብ ቀሳሚ ቁጭ ብዬ መንፈሳዊ መብልን የበላሁባት ቤተክርስቲያን ነች። በቤተክርስቲያኒቱ ላይ እኔ ጥላቻ የለኝም። የእግዚአብሔር ህዝብ ነው። ኦኬ ዲቤት ላይቭ ቀጥታ ስርጭት ራሱ ተጠይቄ የኔዎቹ ናቸው ነው ብዬ ያልኩትኝ። የኔ ነው ብዬ ስል የኔ ናቸው ነው ያልኩትኝ። የኔ ስለሆኑ ማለት ነው። ኦኬ አንድ መድረክም ቢሆን ተጋብዣ አገልግዬባታለሁ መካነ ኢየሱስ ቤተክርስቲያንን። እንደነኛ አይነት ሰዎችን ግን ከዚህ በኋላ ወገኖች ሰምታችሁ ምንም አይነት ጥያቄ አጠይቁም ብዬ ባልልም ጠይቁ። ብጠይቁ ግን ለእነኚህ ሰዎች እኔ ድጋሚ መልስ አልሰጥም። እነዚህ ቲክቶክ ላይ ላሉቱ ማለት ነው ሉተራውያንና መካነ ኢየሱስ ነን ብለው የሚሉ ልብ በሉ። እነሱ አጀንዳቸው ሌላ ነው ማለት ነው። አሰላለፋቸውን ከኦንሊ ጂሰስ እና ከካቶሊክ ከኦርቶዶክስ ጋር እና ከኮፕቲክ ኦርቶዶክስ ጋር አድርገው በኦሪየንታል ውስጥ ይካትታሉ። ኮፕቲኩም የኢትዮጵያ ኦርቶዶክስም እነኚህ ሰዎች ከእነሱ ጋር የተሰለፉት ከኦንሊ ጂሰስ ጋር አብረው የሚውሉ ሰዎች ናቸው። የኦንሊ ጂሰስ እምነት በስላሴ አስተምሮት የማያምን ኑፋቄ የሆነ ትምህርት ነው። እነዚህ አሁን የሚባሉ ሰዎች ከእነሱ ጋር ቁጭ ብለው ከኦርቶዶክስና ከካቶሊክ ጋር ቁጭ ብለው ማለት ነው በምንም አይነት መልኩ ከሌሎች ከማያምኑ ሰዎች ጋር ቁጭ ብዬ ወንጌላዊት መካነ ኢየሱስ ቤተክርስቲያን አስተምሮቷና አገልግሎቷን አብሬ እያላገጥኩ ከእነኛ ሰዎች ጋር አላወራም። አፈን ያዝ ነው ስርዓት ያዝ ነው ብዬ የምለው ለምን የኔ ነች ብዬ ስለማምን ስለምቀበል ማለት ነው እስካሁን ድረስ። ለዚህም ነው ሄድ ኦፊስ ላይ ደውዬ የጠየቅኩትኝ። አሁን ግን ቤተክርስቲያን ሊባሉ አይችሉም አልታር ብሎ በሚለው ነገር ላይ እኔ ቤተክርስቲያኒቱ ካለች ነው ያልኩት። ካለች የምትል ከሆነ አልቀበልም። በእውነት ነው ብዬ የምላችሁ አልቀበልም። እናንተም እንዳትቀበሉ። ቅድም ፓስተርም እንደነገረ አትልም ቤተክርስቲያኒቱ እንደዛ። ኦኬ አሁን ቅዱስ ጠረጴዛ ብለህ ልናመልከው የሚዳዳን አይነት ነገር ወይ ዘኑ ልንወጣ የሚዳዳን ነገር እንደዛ ብለህ አትበል ብራዘር። እኔ እዛ ከቀድሞ ቤቴ ጥዬ የመጣሁት ብዙ ቁሳቁስ አለ። አንዳችን አይጠቅም። እግዚአብሔር አዲስ ኪዳን ላይ ቁሳቁስ አልሰጠንም። ልጁን የሰጠን ልጁ ያለው ህይወት አለው። ልጁ ያላት ቤተክርስቲያን ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ጌትነት፣ አምላክነት፣ ፍጹም አዳኝነት ንጹሕን ወንጌል በንጹህ መንፈስ የምትሰብክ ቤተክርስቲያን እሷ የክርስቶስ ቤተክርስቲያን ነች። ጠረጴዛ ያለው ሳይሆን ቤተክርስቲያን የሚባለው የእግዚአብሔር ልጅ መሰረቷ የሆነ የማዕዘኗ ድንጋይ የሆነ መሰረቷ የሆነ ራሷ ጉልላቷ የሆነላት እሷ ተጠርቶ የወጣ ህዝብ ስብስብ ነው ቤተክርስቲያን ብሎ የሚለው ማለት ነው። ስለዚህ እነኚህ ሰዎች ነገር ፍለጋ ነው ማለት ነው እንደዚህ የሚናገሩት። ስለዚህ ምን አደርጋለሁ ከዚህ በኋላ ምንም አይነት ኢሹ ከእንደነኛ አይነት ሰዎች ብጠይቁኝም አልመልስም። ሲያወሩም ብሰማ አልመልስም። ቤተክርስቲያኒቱ ግን የምትል ከሆነ ያኔ እንሰማለን አብረን ማለት ነው። ያ እባብን ተቀብለው ለማራመድ የሚፈልጉ ሰዎች ናቸው እነዚህ ሰዎች ማለት ነው። ከዛ ጊዜ ጀምሮ ነው የጀመሩት። በዲቤቱ እኮ ማግስት ከዚሁ አሁን ከምንጠራቸው ከወንጌላዊት መካነ ኢየሱስና ከሉተራውያን ከሚባሉት መካከል ምን ያስፈልጋል እንደዚህ ብሎ እነኝህን ማለት የሚያመልኩትን እንደዚህ ማቃለል ብለው ያሉ ሰዎች አሉ እዚሁ ሶሻል ሚዲያ ላይ በዲቤቱ ማግስት ማለት ነው። ወንድሞች እናቶች እንደዚህ ሊባሉ አይገባም። ኦርቶዶክሳውያንን ልናቀርባቸው ነው የሚገባው። እነሱ የሚያመልኩትን ስዕል እንደዚህ እያጣጣልን ልንናገር አይገባም ብሎ የሚል ማለት ነው። እና ኦኬ አጀንዳው አሁን ወንድሞችም ፓስተርም እንዳለ የደበደብክ ቀን በነጋታው ሰዎቹ መጥቶ ኤርሚ ይሄን ነገር ማቆም አለበት ሌሎቹን እያስቆጣ ነው ያሉኝ ሰዎች አሉ። በዛ ቀን እኔ አሁን ይህን ደግሞ አልሰማሁም። በዛው ቀን እኔ የአንተን ፎቶ ፖስት አረኩኝ። አንተ የኔን ፎቶ ፖስት አታርጉ ምናምን እንደ ጀግና አትቁጠሩኝ ብለህ በብዙ አስጠነቀቅከን። እኔ ግን አልቻልኩም። የግል ስሜቴ ነው ይሄ። አቦኔ ያረርሰው ነኝ ከይኸን አዲስ ኤርሚ ከየደጌ አንተ አትፖስቱኝ አልክ። እኔ በዛ ቀን ፖስት ሳረግ ልነግርህ አልችልም። ከ1500 በላይ ኮሜንት አለበት።
ወደ 6000 ሰው የሚጠጋ ላይክ አድርጎታል። ይሄንን ያው ቀን በነጋታው ገና ፀሐይ ሳትወጣ አንድ ሰው መጥቶ ይሄ የሌሎቹን ማቃለል የሌሎቹ ምናምን ብቻውን ቤተ ክህነት የሆነ ሰው ብዬ ነው እኔ ፖስት ያረኩ አንተም አትበሉኝ ብላል። እኔ ነኝ ያልኩኝ አትቀየመኝም እኔ ያልኩ ብቻውን ቤተ ክህነት ከቤተ ክህነትን በላይ የሆነ ሰው ብዬ ሊንኩን ልክላለሁ። የኛው አማኝ ሰው ነው እንደዛ ብሎ ያለህ አማኝ ሰው ነው አይደል? እንደዛ ያለህ አማኝ ሰው ነው ጠዋት መጥቶ ያለኝ በነጋታው። ይሄ ሰው ሰዎቹን እያስቆጣ የወንጌል መንገድን አይዘጋም ምናምን ሲል ወንጌል መቼ ነው በልመና ሰብከን የምናውቀው? ኑ ስበኩን ብሎን ነው ስንሄድ እኮ እየገደሉን የሰበከው አባቶቻችንም። እኛም እኮ ለመሞት ተዘጋጅተን ጭምር እኮ ነው የምንሰብከው። አንተ እኮ የመጣበት ቤት እዚህ ላይ ስደበድብ እኔም የመጣሁበት ቤት ሌላ ጨዋታ አለኝ። ይሄንን ለማስቆም የሚወጣውን ኃይል እያየው እንዴት ዝም ልበል? ኤርሚ እኔ አንተ ጋር ሌላ ጊዜ ረጅም ጊዜ ከስር ተቀምጬ ነው የምሰማው፣ ግን የመካነ ኢየሱስ ነገር ሲነሳ ባለፈ ለምን ቶሎ ገባው? ይሄ አንተ አጀንዳ ለማስጣል እንደሆነ ቀድሜ ስለሰማው ነው። ጌታ ምስክሬ ነው። ይሄንን ፎቶን ፖስት ያደረኩት ጠዋት ነው ቸርች ውስጥ ተቀምጬ። አንድ ሰው ደውሎልኝ ፈልጎኝ ከስንት ጊዜ በኋላ ይሄ ሰውዬ አሁን የሚያደርገውን እንዴት ታያለ ወዳጅ? አንተ ከፈራና መናገር ከፈራ ዋጋ ያስከፍለኛል ካልክ አትናገር፣ የሚናገረው ፊት ግን አትቁም ብዬ ነው ያስጠነቀቅኩት። አሁን ስሙን መጥራት ማልፈልግ ሰው ነው ደውሎም ለእኔም ጌታ ሲጠራቸው ይምጡ አለኝ። የመካነ ኢየሱስ ቤተክርስቲያን አገልጋይ ነው። ዛሬ ቤተክርስቲያኒቱን ልናገር፣ አንድ ግለሰብ ነው ግን ቤተክርስቲያኒቱ አይደለችም። ጌታ ሲጠራቸው ይምጡ፣ ለምን እንደምጨቀጨቃቸው ተዋቸው ብሎ ያለኝ ማለት ነው። አገልጋይ ነው። ስሙን ብጠራው እያንዳንዱ እዚህ ያውቀዋል፣ ግን ስሙን አልጠራም። ስዕሉ እባቡን ነው የመታው። እርግጠኛ ሆኜ ልንገርህ፣ የዛ የስዕል ቀን እባብ ነው የወጋው። አንተ እባቡ ሲወጋ ነው ጫጫታው የጀመረው። በየአቅጣጫው ማሰብ አለብን አንዳንዱን። ኦኬ፣ ምንም አይነት ጥያቄ ቢመጣ ከዚህ በኋላ እነዚህ ቲክታክ ላይ በሚነሱት ቤተክርስቲያኒቱ የጻፈችው በጽሁፍ ደረጃ የተጻፈ ምናምን ነገር ካለ እሱንም በአግባብ እኔ ግድ ሁሉንም ጠያቂ አልሆንም፣ እነሱም ጭምር የኔ የቤተክርስቲያን አባቶች ብዬ የትምህርት ሞጁሎች ልክልሃለሁ። በሶፍት ኮፒም ያሉን ልክልሃለሁ፣ ሃርድ ኮፒም በሶፍት ኮፒ። ኦኬ። እና አንዳንድ ጠንካራ የሚመስሉ ቃላቶችን ስናገር ቤተክርስቲያኒቱን ለማበሻቀጥ የመሰላችሁ ሰዎች በፍጹም አይደለም። በፍጹም እንደዚ አይነት ሞቲቭ እንደዚ አይነት ልብ የለኝም። ግን እንደዚ አይነት ነገር ተናግሬ በተናገርኩት ላይ እንደዛ መስሎ ለሚሰማችሁ ሰዎች ካላችሁ በጣም ይቅርታ። ያ አይደለም የኔም የልቤ ሀሳብ፣ አላማ የሚያ አይደለም። ጠንካራ በሚመስሉ ማለት ነው። ለምሳሌ አሁን የትኛውንም ጠረጴዛ ቅዱስ ነው ብሎ የሚለኝ ሰው ካለ የእግዚአብሔር ልጅ ኢየሱስ ምስክሬ ነው፣ እገለብጠዋለሁ ብያለሁ። በእውቀትም ይሁን በአካልም ባገኘው ያንን የማደርግበት በቃ የራሴ እግዚአብሔር አምላክ በውስጥ ያስቀመጠው ነገር ስላለ ነው። በምንም አይነት መልኩ አዲስ ኪዳን ላይ ከኢየሱስ እኩል አድርገው የሆነን ቁስ አካል አንደኛ ቤተክርስቲያኒቱ አላለችም። ልብ በሉ፣ መካነ ኢየሱስ አላለችም። ቅድም ፓስተርዬ በደንብ ነግሮናል። እኔም ቤተክርስቲያኒቱ ትላለች ብዬ አላልኩም። በ4 ነጥብ ደምድሜ ብላ ብትል አሁን አዲስ ኪዳን ላይ ልንፈራው የሚገባ ልንንቀጠቀጥለት ልንሰግድለት የሚገባ ምንም አይነት ቁስ አካል የለም። ቁስ አካል የለም። በቃ ይሄንን ነው የማውቀው። ይሄንን እዛ በቀድሞ ቤታችን ታቦት ብሎ የሚለውን በተቃወምኩበት እውቀትና ምንድነው መረዳት ልክ ይሄንንም አግባብ አይደለም እንደዚህ ብለው የሚሉ ካሉ ነው እንጂ ጠረጴዛ የሌለበት የለም። ያን ደግሞ ልክ በሜካኒስት ትራዲሽን የሚያደርጉትን አልተቃወምኩም። ያድርጉ። ለምንድነው አሁን ሽብልቅ መክተት የተፈለገዎችን ቤተክርስቲያን ከሌሎች ቤተክርስቲያናት ለመነጠል የሚደረገው ሩጫ? እኔ አልስማማበትም። መካነ ኢየሱስ የኔ ናት ነው ብዬ ነው የማምነው። ግን በየጊዜው ስራ ለመስጠት የሚፈልጉ ሰዎች አሁን ፓስተርም ነግሮ ነበር፣ በውስጥም አደባባይም እነ ዳንኤል ወንድምነት እዚህ ያሉ። ኦኬ፣ እንደዚህ ከሆነ ምንም አይነት ጥያቄዎች ቢመጡ ልብ በሉ። እዚህ ያላችሁ አዳዲስ ሰዎችም ጥያቄውን የጠየቃችሁኝ በውስጥ ዘግይቶ የምሰሙ ሰዎች መካነ ኢየሱስም የጌታ ቤተክርስቲያን ናት። ሌሎቹም ቤተክርስቲያናት እነ መሰረ ክርስቶስ እነ ሙሉ ወንጌል በሙሉ የጌታ ቤተክርስቲያን ናቸው። ኦኬ፣ በእነዚሁ ቤተክርስቲያናት ውስጥ ያገለገልን ሰዎች ነን። አንድ ቲክታከር ወጥቶ አሁን እኔ ናቸው ብዬ ስላልኩም አይሆኑም፣ አይደሉም ብዬ ስላልኩም ደግሞ ካለመሆን አይቀሩም እና የቤት ስራ ለመስጠት በዛኛው አቅጣጫ ያሉት ዝም ሲሉ እስካሁን ድረስ እየተከታተሉ በልሳን ስደቡን ይላሉ። ልብ በሉ። ቀደም ፓስተር የጠቀሳቸው አገልጋዮች በሙሉ
በልሳን ስደቡን ያለው የሉተራውያንና የመካነ ኢየሱስ ቤተክርስቲያን አገልጋይ ነኝ ብሎ የሚል ሰው ነው። ልሳን መንፈስ ቅዱስ የሚሰጠው ለስድብ ነው። ማ በልሳን ተሰዳድቦ ያውቃል? ወንድሞችና እህቶች በመንፈስ እዘምራለሁ በአእምሮዬም እዘምራለሁ ብሎ ያለው ቅዱስ ጳውሎስን በመንፈስም እጸልያለሁ በአእምሮዬም እጸልያለሁ ብሎ ያለውን በመንፈስ መጸለይ መንፈስ ጸጋ ስጦታችን እግዚአብሔር የልሳን ስጦታን የሚሰጠው አሉባልታ ልናወራበት ልንሰዳደብበት ይባላል። እንደዚህ ይባላል። እንደዚህ ወንድሞችና እህቶች በልሳን ስደቡን በሉኑና ፔንቴኮስታሎች በልሳን ስደቡን ቤት ከፍተው እኮ ማለት ነው ለ20 ሰው ቢሆን እንደዚህ ይናገራሉ። ኤርሚዬ ይሄ በጣም በቃ እንትናቸውን ታየዋለህ። ገብተዋል። እዛ ታች አትውረድ፣ ተው፣ ለእነሱ ተው። እዛ ሰፈራቸው እነሱ ሰፈር ነው፣ አታንሳው። ይሄንን እዛው እነሱ ሰፈር ብርኬ አንድ ደቂቃ ስቶኝ ባለው ደቂቃ ስቶኝ እያለ ነው እሱ ያውራና ከዛ የምታወራንን አውርጥ ባለው የምትለንን። እሺ ቀጥሉ፣ ቶሎ በሎ ላይ ሄድ ስለሆነ ብሩኬ የቀጥል። ብሩኬ ከዛ ቴንኪው። እሺ ተባረኩ ወንድሞች። ያው እንግዲህ ፓስተር ሙሉ ወንጌልም መካነ ኢየሱስም ሉተራንም እንደዛ አይሉም ብሎናል፣ በተደጋጋሚ ሰምተናል። ኤርሚሻም ደግሞ ቅድም ስታነሳ የነበረው ሀሳቦች አሉ። እኔ ግን እንግዲህ አሁን ይሄን ነገር እውነት ለማስቆም ከሆነ እዚህ ቲክቶክ ላይ ያለውን ነገር ደግሞም መካነ ኢየሱስም የሆኑ ሉተራኖች እንደዚህ ማይሉ ከሆነ ፓስተርም ኤርሚም እናንተ ሁለታችሁ ትልቅ ኃላፊነት አለባችሁ ማለት ነው። ምንድነው የቤተክርስቲያኑን አገልጋይ ታዋቂ የሆነ ወይ ደግሞ ይወክላል የምትሉትን ሰው እዚህ ጠርታችሁ ለዚህ ለተነሱ ጥያቄዎች መልስ ሊሰጥ ይገባል ማለት ነው። ዶክመንት እያሳየ የሚሆን ወይ ደግሞ እምነታቸውን ሊያሳየን ይገባል። ከዛ በኋላ የሚያወሩት ከዛ ሰው ጋር ይሆናል ማለት ነው። እኛም ለዛ ነገር መልስ የመስጠት ግዴታ ውስጥ አንገባ። ምክንያቱም ይሄ ነው እምነታችን ብሎ የቤተክርስቲያኗን ሊወክል የሚችል ወይ ደግሞ የሚታወቅ ቄስ ማለት ነው መጥቶ መልስ መስጠት መቻል አለበት። እኛ አንልም አትልም ብንልም ዶክመንት እስካሳዩ ድረስ እነሱንም የሚሰሙ ሰዎች አሉና ይሄ ሁለታቸው ኃላፊነት ነው። በቃ የሚታወቅ ሰው የሚወክል ሰው ከመካነ ኢየሱስም ሊሆን ይችላል ከሉተራን መጥቶ ይሄን እኛ አናምንም፣ ትክክል አይደለም፣ እንደዚህ አንልም ሊል ይገባል። ወይ ደግሞ እምነታችን ነው ብሎም ደግሞ መናገር አለበት ማለት ነው። ያኔ ወይ ቤተክርስቲያኗን እንሞግታለን ወይ ደግሞ እዚህ ቲክቶክ ላይ የሚጮቱን ሰዎች ያኔ ኢግኖር ማድረግ እንችላለን ማለት ነው። እነሱን ማድረግ እንችላለን። ይሄ ለእናንተ የሰጡት የቤት ስራ ነው። ሁለተኛው ምንድን ነው የቤት ስራው? ብሩኬ እስኪ ግልጽ አድርገው፣ አልገባኝም። እሺ ምንድን ነው እንዲያስረዱ የሚጠበቀው? በጣም ብዙ የተነሱ ሀሳቦች አሉ። ይሄ እምነት ሲቀድም አልነበርኩም እኔ። እስኪ አንሳቸው። አንድ ሁለት ሶስት በልና አንሳ። እነሱ ያነሱትን ነው። ለምሳሌ አንድ አይደለንም ብለዋል ፓስተር። ከማጋ ከፔንቴኮስታሉ ጋር አንድ አይደለንም ብለዋል። ይሄ የአሜሪካው ሰውዬ በፍጹም አንድ አይደለንም። አንድ እንዳደለን ልታውቁ ይገባል። አንድ ነን ብለው የሚሰበከው ነገር ሁሉ ትክክል አይደለም። በፍጹም ምንም አይነት አንድነት የለንም ብለዋል። ኦኬ እሺ። ሌላ ብሩኬ ሌላ አንዱ አንድ አይደለንም። መች ብሩኬ ሁለት ቅዱስ ጠረጴዛ የሌለው ቤተክርስቲያን ሊባል አይችልም። ሁለተኛው ይሄ ነው። ቅዱስ መስኮት ነው ያለው እኛ ጋር ቅዱስ መስኮት ነው ያለው። አሁን ይሄ ሲሪየስ ነው፣ የምሬን ነው ብለው ትምህርት በጣም መጥፎ ስለሆነ ነው። እኛ ወደ ጌታ ለመጡ ሰዎች በጣም ልንጠነቀቅ ይገባል። እኔ ኃላፊነት አለብኝ። ለሰዎች ወንጌል እስከተናገረ ድረስ የጠራናቸውም ሰዎች ወደ ኢየሱስ የመጡም ሰዎች ልንጠነቀቅላቸው፣ ልንይዛቸው። እውነተኛ ትምህርት በጣም ክፉ ስለሆነ ነው። ሰዎች ማርያም ሲባል እኮ የአንገታቸው ደም ስር ጉቶ እስኪያክል የሚያብጠው ከተቀበሉት ትምህርት ነው፣ የተሞሉት ነገር ስላለ ውስጣቸው ገብቷል ማለት ነው። ትምህርት መጥፎ ስለሆነ ምንድነው ልንጠብቃቸው ይገባል ክርስቲያኖችን። ከዛ አንጻር ነው። ሶስተኛው ደግሞ ከጌታ እራት ጋር ተያይዞ ነው። የጌታ እራት በእኛ ዘንድ በፔንቴኮስት ውስጥ ያለው የጌታ እራት ቫሊድ ነው ብለው ያምኑ እዚህ ቲክቶክ ላይ ያሉት ሰዎች። ያ ማለት ክርስቲያን አይደሉም ማለት ነው። በተዘዋዋሪ ክርስቲያኖች አይደላችሁም እያሉ ነው ያሉት። የምንወስደው የጌታ እራት ቫሊድ ካልሆነ ወይ ደግሞ እነሱ የማይቀበሉት ከሆነ ክርስቲያኖች አይደላችሁም እያሉ ነው። ሶስተኛው ትልቅ ይሄ በጣም ዋና የሆነ ሀሳብ ነው። ከዛ እንወስዳለን አንወስድም፣ እናንተ አትወስዱም፣ እሱ ቀጥሎ የሚመጣ ነገር ነው። እነዚህን ነገሮች መተው
የቤተክርስቲያኒቷ አገልጋዮች ቄሶች የሚታወቁ ዶክመንትም እያሳዩን እምነታቸውን ከዛ ከልሳንም ጋር ተያይዞ እየተነሳ ያለው ነገር ማለት ነው። እና እነዚህ ነገሮች ግልጽ እንዲያደርጉ ኃላፊነት አለባችሁ ማለት ነው። ፓስተርም ኤርሚም የምትቀርቧቸውን የሚታወቁ ቄስ ጋር ደውላችሁ ቲክቶክ ላይ መጥተው ለአንድ ቀንም ለሁለት ቀንም ያላቸውን እውነት እንዲነግሩን ማድረግ ቢቻል እየተሻለ ነው ብዬ አምናለሁ። እሱ ነው። ሁለተኛው ሰዎቹን ሳይሆን ትምህርት ግን ዲፌንድ ማድረግ አለብን። የትኛውም ትምህርት ስህተት እስከሆነ ድረስ ከእግዚአብሔር ቃል ጋር እስከተጋጨ ድረስ ትምህርቱን ዲፌንድ አድርገን እንደ እግዚአብሔር ቃል ማሳየት መቻል አለብን ብዬ አምናለሁ። ሶስት እና ዋነኛውን ነገር ላሳይ የፈለግኩት ቪዲዮ ከፍቼ ነው። ምን አይነት ሞቲቭ አላቸው እነዚህ ሰዎች ማን ናቸው የሚለውን አንድ እንትን ከፍቼ ላሳያችሁ። አንድ ስክሪንሻት የተደረገ ፖስት ስዕሉንም ንገራቸው ብሩኬ፣ ስዕሉንም ንገራቸው። አንድ ቤተክርስቲያን ሊያሰኝ የሚችለው እሱ ቀጥሎላቸው ነው እንዴ? ኦኬ ያም የማርያምም ስዕል ሁሉ ጭምር እኮ ነው ያለችው። የማርያም ስዕል ሁሉ ሊኖር ይገባል። አይ ፓስተር ትስቃለህ አንተ። ባስቃለሁ ከብድ ጋር አብሬ አላብድም እኮ ብሮ ነግተዋል። እስኪ ቀጥል ብሩክ። እሺ ይሄን ፖስት ላሳያችሁ። ይሄን ልጅ ታውቁታላችሁ? ይታያችኋል? ሙሌ አበበች የሚል አካውንት የመካነ ኢየሱስ ነው። ገስት ላይ ከሚናገሩ ሰዎች መካከል ነው። በጣም ባለጌ የሆነ ሰው ነው። የሚሳደበው ስድብ የሆነ ሌላ ኮሜንት እናተራምሳለን ገና ፑሽ እናተራምሳለን ገና የሆነ አሁን እኮ ለእነሱ አሁን እነዚህ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ እዚህ አሁን የሚንጫጩቱ ለእኛ ትልቅ የቤት ስራ ሰጥተው እነሱ በቃ በትምህርት አንደኛ፣ በአገልግሎት አንደኛ፣ ሌላው መብሉ እንደ ፍሩሽካ አይነት ነገር እኮ ነው የቆጠሩት። ለአገልግሎቱ እንቅፋት ስለሚሆን እንጂ እኮ አንድ ቃል ተናግሬ ወር ሙሉ የቤት ስራ ሰጣቸው ነበር። መንገድ አለው። ቆይ አሁን ቀጥል ብሩክ፣ እየቀጥል ብሩኬን የጠበቁት ነው። እሺ አሁን የዚህ ልጅ ብቻ ሀሳብ ነው ይሄ ነገር አይመስለኝም። ምክንያቱም ያወራሉ፣ ቴሌግራም አላቸው። አንዱ የሆነ ዓላማ አንዱ የሆነ ነገር ይዞ ይመጣል፣ አንደኛው ደግሞ ሌላ ቀን ሌላ ተልእኮ ይዞ ይመጣል። ሀሳባቸው ምንድን ነው? ማተራመስ ነው ማለት ነው። በምን መንገድ? ያው እንደምታዩት ነው። ጋብቻ ካልተቀደሱት ጋር በመፈጸም ማለት ነው። እኔ ክርስቲያኖች እንደሆኑ ነው ማም ነው። ሉተራንም የሚሆን መካነ ኢየሱስ ክርስቲያን እንደሆኑ ከኦንሊ ጂሰስ ጋር ተቀምጦ አንድ ገስት ላይ ጴንጤቆስጤውን ወይ እንደዚህ እንትን ሲያደርጉ ስታይ ዓላማቸው ምን እንደሆነ በጣም ግልጽ ነው ማለት ነው። ምንድነው? ማተራመስ ነው። ወንጌል አይደለም ዓላማቸው፣ ወይ ደግሞ እውነታቸውን ማሳየት አይደለም ዓላማቸው ማለት ነው። እውነታቸውን ወይ ደግሞ እየተቀበሉን ትምህርት ማሳየት አይደለም። አራተኛው ዳንኤል ቅድም ቪዲዮ ክፈትልን አንዴ። ቪዲዮውን ሰምተነው እንድናገር ስለምፈልግ ዳንሻለክ። እሺ ብሩኬ፣ እሺ ላስቸግረን አንዴ የቅድሙን ቪዲዮ አሰማን። አራተኛው እዚህ ሀሳብ ላይ ማንሳት እፈልጋለሁ። እሺ ከፓስተር በፊት ግን 1 ደቂቃ 2 ደቂቃ እፈልጋለሁ። እሺ ነገሮች ከፓስተር በፊት ፓስተር እንዲዘጋው ሀሳብ። እሺ ዳንያ አንድ ሰው ሜሪ ምናምን የምትባል ሜሪ ብርሃነ አንድ የምትባል ሴትዮ ብሎክ አድርግና አባርልኝ፣ በመድኃኒዓለም አባርልኝ ከዚህ ቤት ፈልጓት ወገኖች። እንያት ከመጀመሪያ ከየት ነች? እዚሁ ናት። ወደዛ ሰናብታት። ምንም እሷን ማየት ማወቅ ያስፈልጋል። አባራት ገኒም ከላይ እድል ስጡኝ እያለች ነበር ቀደም ጀምራ። ቀጥሉ። መጨረሻ ላይ ቤተክርስቲያን ማናትን እኔ አወራለሁ። ቀጥሉ። ትንሽ ደቂቃ ለሰተን እሺ ዳኒ እኔ ክርስትና ያለ በቃ አልታር ከሌለ ቤተክርስቲያን አትሆንም። በተአምር ክርስቲያን አይደለም። አንዲቹ አልታር ከሌለማ አዳራሽ ነው የሚሆን ያለችው እሱ ነው እንዴ? እንደዛ እያለ እኔ እኮ እሱን ክላሪቲ ፈልጌ እኮ አንዲቹ ማታ እንደዛ ብላችኋል እኮ ነው። አልተቻሉም። እንደዚህ ልሰራ ነች በእውነት ከሉተራኖች ጋር መደጋገፍ ነው። በቃ ደገፍ ነው ማለት
ቆይ ቆይ ሚዩት አድርገው እንደምንለው ዳንዬ ሚዩት አድርገው። የቀሲስ ዲበኩሉን አንድ ቪዲዮ እፈልገዋለሁ። እሱን ቪዲዮ ያላችሁ ሰዎች ካላችሁ 80% ከሉተራውያን ጋር እንቀራረባለንና ከሉተራውያን ጋር አብረን ነው መስራት ያለብን፣ ፔንቴኮስታሉን ስርዓት ማስያዝ አለብን ብሎ ሲናገር የነበረው የቀሲስ ዲበኩሉ ቪዲዮ ያላችሁ ሰዎች የሆነ ቦታ ላይ ሰምቼው ዳውንሎድ ያደረግኩት መስሎ ነበር። ቃል በቃል የተናገረው 80% አንተ ጋር የሚቀዱ ልጆች ናቸው፣ ጠይቃቸው። 80% ይህንን የምታገኙ ቪዲዮ 80% ከሉትራውያን ጋር እንትን እንላለን፣ አብረን በሚያስማማን ጉዳይ ላይ ከዚህ በኋላ እንሰራለን ብሎ ቀሲስ ዲበኩሉ የተናገረው ማለት ነው። ስለዚህ እኛ ቤተክርስቲያኒቱን እያልን አይደለም። እዚህ ቲክታክ ላይ ያሉት ሉተራውያንና መካነ ኢየሱስ ነን ብለው የሚሉቱ ከኦርቶዶክሳውያን ጋር ጋብቻ ፈጽመዋል። ያልተቀደሰ ጋብቻ ማለት ነው። እስራኤል ከፍልስጤም ጋር እንደሚጋባ ተጋብተዋል። የሃኒሙን ጊዜያቸው ይሁን የሰርግ ጊዜያቸው አናውቅም፣ ብቻ ተጋብተዋል። እና ይህንን ቃል እየተናገሩ አለ። መልካሙ እኔ ፔጅ ላይ ያለ ነው ያልከው እርምዬ የላኩልህ ዳንዬ ይቀጥል። ዳንዬ ይቀጥል። እሺ የሚታይልኝ ማህበረ ቅዱሳን ይሄ የሚታይልኝ በቃ ቆይ ሰነድ እየጎተተ ያመጣል። ዳኒ ቀጥል እስቲ። ከሉተራኖች ጋር መደጋገፍ ነው። በቃ መደገፍ ነው ማድረግ ያለብን። ሉተራኖች ለመሄድ አያስፈልግም። ወይ እኔ እኮ መለስኩልህ። ያው አዳራሽ ነው አልኩኝ እኮ ያው ከሌለ አስገቡ። ምንድን ነው ምን ችግር አለው ብታስገቡ? ከሰማችሁት ሉትራናውያን ላይ መሄድ አያስፈልግም ሲል ነበር። አልታረም ያስገቡት አልታረበሉ ይዞ ቢሄድ የሆነ በጀግና ምንድን እናንተ አካባቢ የሚታየው በዛ ባመጣው አልታር ብለህ ባመጣው ወገብን አስሮ የሚመልሱ ሙሉ ወንጌል አድርገ እኮ ኬት ነው የሚገባው? አንቺ አልገባኝም። ኬት ተዋሷ ከመካነ ኢየሱስ የምር አንቺ እንደዛ ብላችሁ ነው የምታምኑት? አልታር ከሌለ ቤተክርስቲያን አይባልም ብላችሁ ነው የምታምኑት? የምር እንዴ? አሁን ሳግና ተዋቷ አንደኛ አሁን ያ ነው አምሴረስ ሲሶቅ ልንገረ ማለት ይሄ አሁን ይሄ ቤተክርስቲያን ለመምሰል መሰዊያ እኔ ትናንት ያው የነበረው ገና ሲገባ ራሱ ቸርች ይመስላል። ገና በቃ ይሄ የካቶሊክ አይነት አሰራር ነው። ቸርቹ ደስ ይላል። ገና ስገባ ደግሞ በቃ መሰዊያ አለ እና በጣም ደስ ይላል። ይሄ ወንበሩ ምናምን ነገር እያልኩ ነበር ሰው ላይ ነበረው እና ሌላ አሁን እስካሁን ሲል የነበረው አዳራሽ ነው። በቃ አዳራሽ እንደ ማንኛውም እንትን አዳራሽ ነው። ቸርች መሆኑ የሚታወቀው ያው መድረኩ ላይ እንትኑ አንዳንዱ ቸርች መስቀል አለው፣ አንዳንዱ ደግሞ የሆነ ገባ እና እንትናትም አሉ፣ ስዕላትም አሉ። የሆነ የጌታችን ስዕላት፣ የድንግል ማርያም ስዕል አሉ እዛ ገባ። ስለዚህ የቸርች መምሰል አለበት። ግን ዋናው ግን ስዕላት ሳይሆን መሰዊያው ግድ ነው። በቃ ቸርች ለመሆን ቤተክርስቲያን ለመሆን መሰዊያ መኖር አለበት። የጌታ ስጋና ደግሞ የሚቀርብበት መሰዊያ ግድ ነው። ካልሆነ ግን አዳራሽ እሺ ብሩክዬ ከመናገር በፊት አንድ ነገር ልናገር። ትናገራለህ። በአንድ ደቂቃ የማይሞላ የምናገረው አሁን የሰማሁትን ንግግር ሰምቼ ነው። የኤርሚ ቤት ሰዎች ማለት ነው፣ የቀድሞ ቤቱ ሰዎች ምን ይላሉ መሰለህ? አንተ የሚያምርብህ ዝም ስትል ነው ይላሉ። ገብተዋል። እና እኔ እቺ እህቴ ዝም ብትል ነበር የሚያምርባት። ቤተክርስቲያን ምን እንደሆነ ዝም ብትል ነበር የሚሻለው። ኤኒዌይስ ቀጥል። አሁን አንተ ብታወራውን አውራ።
እስማማለሁ። እውነት ለመናገር እስማማለሁ። አሁን ፓስተር ባልከው በደንብ ነው እስማማው። ምክንያቱም መሰዊያው ምንን ነው ቤተክርስቲያን የሚያደርገው የሚለውን እንኳን የለዩ ሰዎች አይደሉም። በጣም በሚያሳዝን ሁኔታ አሁን እነዚህ ሰዎች ክርስቲያን ነበሩ፣ እውነት ለመናገር አሁንስ ክርስቲያን ናት። በጣም ነው የሚያሳዝነው እና አንዳንዴ ዝም ማለት በጣም ጥሩ ነው። አልታሩ ወይ መሰዊያው ቤተክርስቲያን የሚያደርገው በጣም በሚገርም ሁኔታ አዳራሹ ነው እንዴ። ወይ ኦርቶዶክስ ከሆነች ትንገረን ትባላል። ካልሆነ ግን በክርስትና ውስጥ አዳራሽ ቤተክርስቲያን ነው የሚል የለም። አዳራሽ ነው እኮ ኦፍ ኮርስ አዳራሽ ነው። እኛ አዳራሹን ቤተክርስቲያን ብለን አናውቅም። ቤተክርስቲያን ማለት ለእግዚአብሔር የተለየ ህዝብ ወይ ጉባኤ ማለት ነው እንጂ አዳራሽ ቤተክርስቲያን ነው የሚል የለም። ምንድነው እያለችን ያለችው? የማርያም ስዕልን ስትመለከት ከዛ የመድኃኒዓለምን ስዕል ስትመለከት ቁሳቁሶች ማለት ነው እና አልታሩን ስትመለከት ቤተክርስቲያን እንደሆነ ገባት። እስከዛሬስ የምትሄደው አዳራሽ ነበር። ይሄኛውስ በጣም ነው የሚያስቀው አይደል? በጣም ነው የሚያስቀው። ይሄኛው ምንድነው? ቤተክርስቲያን ነው። ምን ስላለው? አልታር ስላለው። ቀደም ያልኩ እኮ ነው። ኦርቶዶክሳውያን በቀጥታ አታውቅም ብለው አይናገሩም። የኤርሚ ዘመዶች ጨዋ እንደሆንክ ሲያውቁ ምንድን ነው የሚሉት? አንተ የሚያምርብህ ዝም ብትል ነው ይላል። እንደሱ አይደለም ኤርሚ? እና አብረዋት ያሉም ሰዎች እሷም ዝም ቢሉ ነበር የሚያምረው። ኤኒዌይስ ቀጥል አንተ። አሁን ቤተክርስቲያን ምንድን ነው እናወራለን። ቀጥል ብሩክ። ስለ ጌታ ራት የተወራ ማለት ነው። ይሄኛው ግን በጣም በሚያስቅ ሁኔታ ቤተክርስቲያን ማለት ማን ነው፣ ቤተክርስቲያን ምንድን ነው የሚለውን ያለየ ሰው ነው ሲናገር የምንሰማው አይደለ? አልታር ከሌላ አዳራሽ ነው አይደለም? አንድ ጠረጴዛ አይደለም? ለምን 10 ጠረጴዛ አደረድር ይመታል? በቃ አዳራሽ ነው፣ ምንም አይቀይረውም። ለምን የሰፈሩን ሁሉ ጠረጴዛ ሰብስበሽ ይዘሻገቢ እና ቅዱስ የሚል ስም አጽፊበትም ነው ላይ አዳራሽ ከአዳራሽነት አይቀየርም። በቃ አዳራሽ ነው። ያ እዚህ ላይ በደንብ አጽንኦት ሰጥተን የምንናገረው ምንም አይነት ቁሳቁስ ይኑሩ እህቶችና ወንድሞቼ፣ ቫርኒሽ የተለቀለቀ ከቤታችን ካለ ጠረጴዛ ያልተለየ ጠረጴዛ ነው። በመካነ ኢየሱስም በሉተራውያንም በሙሉ ወንጌልም በቃለ ሕይወትም በመድረክ ላይ ይገኝ። እኛ ለዛ መሰዊያ ነው ብለን የምንለው የለም። ምክንያቱም የእግዚአብሔር ልጅ የተሰዋው በጠረጴዛ ላይ ሳይሆን በመስቀል ላይ ነው የተሰዋው። ኦኬ፣ ዕለት ዕለት የሚሰዋ ኢየሱስ የለም። በኦርቶዶክስ ቤተክርስቲያን ስርዓት እንደሚባለው ዕለት ዕለት የሚሰዋ ኢየሱስ የለም። መካነ ኢየሱስም ዕለት ዕለት እሰዋዋለሁ ጠረጴዛው ላይ ነው የምሰዋው ብላ የምትል ከሆነ በደንብ እናያለን እንጂ በመካነ ኢየሱስ ቤተክርስቲያን ያለ ጠረጴዛ ተራ ጠረጴዛ ነው። ወንድሞች እናቶች፣ ተራ ንገሯቸው። ይንን ቤታችን ካለ ጠረጴዛ ምንም የተለየ ጠረጴዛ አይደለም። ቫርኒሽ የተለቀለቀ በምስማር የተመታ መንፈስ ቅዱስ ያድርበታል ብለው ይበሉና አንድ ፊቱን ወይ ደግሞ ረቦበታልን ብለው የሚሉ እንኳን ይበሉና እንሰማለን። በቃ የትኛውም እሱ ጠረጴዛ እኔ በማገለግልባትም በምገለገልባትም ቤተክርስቲያን አለ። ከትናንት ወዲያ እሑድ ዕለት የጌታን እራት ወስደናል። በሚቀጥለው ላይ አሳያችኋለሁ። ቪዲዮ ፓስተርን ጠይቄ ቪዲዮ አሳያችኋለሁ። የጌታ እራት ገና እንደተቀመጠበት ቪዲዮ እዛው ቸርች ውስጥ አሳያችኋለሁ። ቪዲዮ ቀርጬ ማለት ነው። ኦኬ፣ እኔው አብሬ ሆኜ አሳያችኋለሁ። እዛው ላይ ዲያቆናቱ አብረን ሆነ እናሳያችኋለን። ጠረጴዛው ተራ ጠረጴዛ ነው። መብሉ ግን ተራ መብል አይደለም። ኦኬ፣ ይሄ መታወቅ አለበት። መብሉ ተራ መብል አይደለም። እና አሁን ጠረጴዛ ሰባኪ ሆነው በጠረጴዛ ደግሞ ሊያስፈራሩ ጠረጴዛው ስላለ ለምን አልጋችሁን አምጥታችሁ አተኙም? እዛው መድረኩ ላይ ናቲንግ። የእግዚአብሔር ልጅ ኢየሱስ ነው ቅዱስ ጠረጴዛ የሚባል የለም። ፍለጣውና አንድ ደው ብራዘር እሺ፣ የአብን ልጅ ስበክ ኢየሱስን የአብን ልጅ ስበኩ። ፈልጠ ማንደር ትችላለህ። በቆሎ መጥበሻ ምናምን ነገር ልታደርገው ትችላለህ። እግዚአብሔር አዲስ ኪዳን ላይ ልጁን ነው ሰጠን ብሎ ያለው ቅዱስ ልጁን እንጂ የሰጠን ቅዱስ ጠረጴዛ አልሰጠንም። ኦኬ፣ ቅዱስ እንትን የሚባል ነገር አልሰጠንም። ቅዱስ ልጁን የሰጠን ልጁ ያለው ህይወት አለው። ህይወት ያላቸው ወገኖች
በእግዚአብሔር ልጅ ሕይወትን ያገኙ ስብስብ እነሱ ቤተ ክርስቲያን ይባላሉ። መንፈስ ቅዱስ የሚገዛው ጉባኤ ማለት ነው። በእግዚአብሔር ልጅ ደም ፈሳሽነት የኃጢአታቸውን ይቅርታ ያገኙ የተቀደሱ ሰዎች ስብስብ ኤክሌሽያ የተባለው ተጠርቶ የወጣ ህዝብ የተባለው እሱ ነው። ያ ህዝብ ቤተክርስቲያን ተብሎ ለመጠራት የግድ የሆነ 4x4 እግር ያለው ጠረጴዛ እና በሱቲ በጨርቅ የተጠቀለለ ጠረጴዛ መኖር የለበትም። ይሄ ጠንካራ ቃል ከሆነ ማንንም ይቅርታ አልጠይቅም። ፈልጣህ እንድደው ብራዘር፣ እሱን ጠረጴዛ ኦኬ። እሱ ጠረጴዛ ላይ የሚቀርበውን የጌታ ራትን ግን ክቡር ነው እንወስዳለን። ተራ መብል አይደለም። ቤተክርስቲያን የሚመስለው ምን ስላለ ነው አሉ? ስዕል ቀዳችሁ ጣሉት። የመድኃኒዓለም የኢየሱስ ክርስቶስ ምናምን ነገር ብለህ ጣሪያ ላይ ሁሉ ያረከውን ቀደህ ጣለው ብራዘር፣ አውርደህ ከስክሰህ ጣለው። ናቲንግ እንዴ ለሌሎች የምንናገረውን እዚህ ቤት እንናገር እንዴ? በስዕል የሆነ ስዕል መካነ ኢየሱስ ቤተክርስቲያን ስዕል ስላልክ በቃ እሱ ስዕል ስላለን ቤተክርስቲያን የሚባለው ወንድሞች እናቶች፣ ስዕል አሁን መሰረት ክርስቶስ ቤተክርስቲያን ምንም አይነት ስዕል አታይም። ሙሉ ወንጌል ምንም አይነት ስዕል አታይም። ስዕል ስላልታየ ቤተክርስቲያን አይሸትም። የለም አይደል አልሸት አላችሁ። እንደዚህ አይነት ቀልድ እንዲህ አይነት ነውር አይደገምም።